ኖክ ባቱን ይገልጣል። አላህ ባቱን ገልጦ ያሳያቸዋል። ስለዚህ ሰብስቧቸው ባቱን ገልጦ ሲያሳይ ሊያጠፋቸው ነው። ሰብስቦ ባቱን ገልጦ የሚያሳያቸው ሊያጠፋቸው ነው። ሜቢ ባህሪና ፍቃድን በደንብ ለዩ። ግን ወገኖች አብዱል ፈተና ገብተዋል። ግን ባህሪና ፍቃድ በደንብ ገብተዋል። ባህሪና ፍቃድ አዎ፣ ባህሪው መቀየር የለበትም። ምን ችግር አለ? ባህሪው ከሆነ ኦልሬዲ ፍጥረትን ያጠፋል ስለተባለ እንትኑ ውበቱ የሚያጠፋ ነው ስለተባለ ማጥፋት ነው ያለበት። ሂጃቡ ሲነሳ ማጥፋት ነው ያለበት። ያ ምክንያቱም ባህሪ የሚቀያየር አይደለም። ባህሪ የሚቀያየር ስላልሆነ በፈጣሪ ዘንድ ደግሞ ከዓመታት በኋላ ስለሆነ ምናምን ብለህ ለፈጣሪ በዘመናት ውስጥ የሚለዋወጥ አይደለም። ለአንተ ነው እንጂ እሱ ለፈጣሪ ያው ነው። ለፈጣሪ ማያቃጥል አንድ ፓርት አለው። ልክ አንድ አላህ ላይክ ምንድነው ቁጡም እንደሆነ ማሪም እንደሆነ ላይክ ገልብጦ ነው የሚያየው ማለት ነው። በማያቃጥል ፓርቱ ባቱ ወይንም ደግሞ እንትን የለውም፣ ኃይል የለውም። ባቱን ሲያዩት ካላጠፋቸው ሎክ ፊቱ ብቻ ነች እንትን ኃይል ያለችው። ግርማ ሞገስ ውበት ያለው ፊቱ ላይ ብቻ ይሆናል ማለት ነው። እግሩ ባቱ አስቀያሚ ይሆናል፣ ማጥፋት አይችልም። ሂጃብ ማለት ምንድን ነው ሲጀምር? ሂጃብ ማለት ሁለት ነገሮች የሚጋር ሂጃብ ማለት ሲጀምር መከለያ። ሌላ ነገር አለ? ምን ማለት ነው? ሌላ ነገር አለው? ሁለት ነገሮች የሚጋር መለያ፣ መከለያ። ግርዶሽ እኮ ነው። ግርዶሽ እኮ ካዳምን አልኩ። አንተ የምታስበው ጨርቅ አይደለም እንጂ እኔ ጨርቅ ነው መሸውጣይ መለይ ግርዶሽ ማለት ነው እኮ። ያ ግርዶሹ ምንድን ነው? አንተ እግዚአብሔርን ታየዋለህ እንዴ? ያ ግርዶሹ ምንድን ነው? አንተ እግዚአብሔርን ታየዋለህ እንዴ? ያ ግርዶሹ ምንድን ነው? አንተ እግዚአብሔርን ታየዋለህ? ያ ግርዶሹ ምንድን ነው? እግዚአብሔርን ታየዋለህ? እኔ አላየው ግን ተደብቆኝ ሳይሆን በባህሪው የማይታይ ስለሆነ። እግዚአብሔር ለሙሴ በሲና ተራራ አልታየም እንዴ? በባህሪው የሚታይ አይደለም። እግዚአብሔር ለሙሴ በሲና ተራራ አልታየም? በባህሪ ለማንም አልታየም፣ አይታየምም፣ አልታየምም። እግዚአብሔር ለሙሴ በሲና ተራራ አልተገለጸለትም? ተገልጾለታል። በባህሪ ፈጣሪ ለማንም አይታይም፣ አልታየም፣ አይታይም። ፔሬድ ለምን ትከራከረኛለህ? አይታየም። እግዚአብሔር ለሙሴ በሲና ተራራ ተገልጿል፣ አልተገለጠም። አልታየም። በባህሪ ለማንም አልታየም። በቃ ሊታየለት ሲገለጽለት ተራራው አልተቃጠለም። በቃ ምናምን ትላለህ እንዴ? ፈጣሪ በባህሪ የሚታይ አይደለም። አይን ሊያካብበው አይችልም። የሚያካብበው ምንድነው? እሱ ዮሐንስ ወንጌል ምዕራፍ 4 ላይ ቁጥር 24 እንደሚናገረው እርሱ መንፈስ ነው። እግዚአብሔር መንፈስ ነው። ንፋስ ረቂቅ ነው። ካያችሁ ንፋስን ልናየው አንችልም። አንተ በምትረዳበት አማርኛ አይደለም። አንተ እኮ ማለት ነው። አዳምጥ ቆይ። የእናንተ የማይታይበት ምክንያት ተደብቆ ስላለ ነው። በምትረዳበት አማርኛ አይደለም። ስለአንተ አይደለም እኔ እያወራ ያለሁት ወንድማችን፣ ተረጋጋ። ስለ ራሴ ነው እያወራ። አንተ እኮ ህፃን ልጅ በማይረዳበት ህፃን ልጅ እንዳለ ከፍ አድርጌ ለጥፈህ እንዴ? መለጠፍ ትፈልጋለህ? አላህ ህፃን ልጅ በሚረዳበት አረዳድ እንኳን አትረዳም። አንተ እኮ ባይ ናስ ከጎኔ ቁጭ በል። ናስ የፍቅር ወሬ ህፃን ልጅ እንዳንተ አይረዳም። የፍቅር ወሬ እናውራ። አላህ በባህሪ ነው የማይታየው ወይንስ ተደብቆ ስላለ? ምን አንተ ጎን መቀመጥ ምን አለው? ምን አለው? ባይ ተረጋጋ። አላህ ማይታየው በባህሪው ነው ወይንስ በባህሪ ነው ማይታየው ወይንስ ተደብቆ ስላለ? ግርዶሽ ምንድን ነው? መጀመሪያ ሂጃብ ማለት የጠየኩህን መልስ። እሱን ማየት ትችላለህ አንተ? የሰው ልጅ ፈጣሪ ማየት ይችላል? የጠየኩህን መልስ። አንተ ብቻ ጠያቂ አትሁን። አንተ ማን ስለሆንኩ አንተ እኔ መቼም አይታይም። ዘጋውብህ እኮ እኔ። አንተ ብቻ ማን ጥያቄ አደረገ? አዳም የኔማ ይኸውልህ ጠየቀኝ እኮ። አልታየም፣ አይታይም፣ ወደፊትም አይታይም። በባህሪ ፈጣሪ ማንም ሊያዩ አይችልም። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ፣ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 ላይ አልታየም፣ ሊታይ አይችልም፣ ወደፊትም አይታይም። በባህሪ ፈጣሪ ማንም ሊያዩ ስለማይችል
አሁን የኔ ጥያቄ ምንድነው? አላህ ያልታየው ተደብቆ ስላለ ወይንስ በባህሪው የማይታይ ስለሆነ? እኔ አምላኬ በባህሪው የማይታይ ስለሆነ ነው ያልታየው፣ ወደፊት የማይታየው በባህሪ። ያንተስ ተደብቆ ስላለ በሂጃብ ውስጥ ተደብቆ ከአርሽ በላይ ተቀምጦ ስላለ ነው የማይታየው ወይንስ በባህሪው አላህ ሊታይ ስለማይችል ነው? መልስ። እግዚአብሔር ተደብቆ ነው ያለው፣ ለዛ ነው የማይታየው። ፈጣሪ በሁሉ ቦታ አለ፣ እዚህም አለ። እግዚአብሔር ስለተደበቀ ነው የማይታየው አይደለም። ምክንያቱም በባህሪ ስለማይታይ እዚህም አለ። ፈጣሪ ግን እያየሁት አይደለም። ለምን? በባህሪ ስለማይታይ። መልስ የራስህ። ስማ፣ ለአንተ ጊዜ ውሃ ማለት ነው፣ ለሌላው ጊዜ ማለት ሻይ የሚሆንበት። አንተ ለአንተ ጊዜ ውሃ ነው፣ ለሌላው ጊዜ ሻይ ነው። አንተ ስትፈልግ ወተት ታደርገዋለህ። ምን አይነት ሰው ነው? በእናትህ አንተ ስትፈልገው ወተት ታደርገዋለህ፣ ሌላው ሲፈልግ ደግሞ ሻይ ታደርገዋለህ። በቃ ስፕሪስ አድርገውና ሰው የሚኖረው ታውቃለህ። ስፕሪስ አድርገና በቃ አላህን ጠጣው። ምንድን ነው የሚያወራው? ግልጽ አይደል እንዴ? የኔ ማይታየው በባህሪው ነው። በባህሪው ሊታይ አይችልም። ፍጡራን ሊያዩት ስለማይችሉ ነው። አይን ሊያካብበው አይችልም። ፍጥረትን ያካብባል እንጂ ፈጣሪ ፍጥረት ሊያካብበው አይችልም። እሱ ፍጥረትን ያካብባቸዋል እንጂ የፈጣሪን አይን ፍጡር አካቦ ሊይዘው አይችልም። ካፕቸር ሊያደርገው አይችልም። እሱ በሁሉ የሞላ ስፔስ እና ፕሌስ የማይገድቡት ነው። አውት ኦፍ ፕሌስ እና ስፔስ ያለ አካል ነው። አንተ እንኳን አውት ኦፍ ስፔስ እና ፕሌስ ተውና የምድር ጫፍን እንኳን ያት ብትልህ የምድርን ጫፍ ማየት አትችልም። የምድርን ጫፍ እንኳን ማየት ማትችል አካል መንፈስ የሆነውን አካል ግዙፍ አካል የሌለውን እንዴት ታየዋለህ? አይንህ እንዴት አድርጎ ጠርዙ እዚህ ጋ ነው፣ ቁመቱ እዚህ ጋ ነው፣ ወርዱ እዚህ ጋ ነው ብለህ እንዴት ልታካብበው ትችላለህ? በባህሪ ነው የኔ የማይታየው። ምክንያቱም ቁመቱ ይሄ ነው፣ ወርዱ ይሄ ነው ብለህ ለመናገር ምን መሆን አለበት ማለት ነው? የተገደበ አካል ሊሆን ይገባል። ከስፔስ እና ፕሌስ ማነስ አለበት። አንተ እንዲቆመ ስታየው ቁመቱ እንደዚህ ወርዱ እንደዚህ ብለህ መናገር መቻል አለብህ። እርሱ በሁሉ የሞላ ከስፔስ እና ፕሌስም ውጭም ያለ ከሆነ አይንህ አካቦት ቁመቱ እንደዚህ ነው ወርዱ እንዲህ ነው ብሎ መናገር አይችልም። በባህሪ ማለት ነው። በባህሪ ሊታይ ስለማይችል ነው የኛ እርሱ ሊታይ ስለማይችል በባህሪ ማለት ነው። የእስልምናውስ እዚህ የለም እኔ ጋ። ለምንድን ነው የሌለው? ከአርሽ በላይ ነው። ለምንድን ነው ያልታየው ታዲያ? እንደኛ አይናችን ሊያካብበው ስለማይችል ነው? ነው አይደለም። ከአርሽ በላይ ስላለ ነው ማናየው። ሲምፕል ኤግዛምፕል፣ ይሄ ጋራ ነው ብላችሁ አስቡት። ይሄ ራስ ደሸን ተራራ ነው። አንድ እዚህ ጋር ከዚህ ጋር ያለ ሰው እንደዚህ ቢቆም እናንተ ከዚህ ጋር ብትሆኑ ታዩታላችሁ? አታዩትም። ይሄ ከኋላ ያለ ሰውዬ የመታየት ወይንም ደግሞ ማይታይ ሆኖ አይደለም፣ በባህሪው ይታያል። በባህሪው የሚታይ አካል ያለው ነው። ያላያችሁት ግን ከጋራው ኋላ ስለተደበቀ ነው። አላህንም ያላያችሁት ለምንድን ነው? ከአርሽ በላይ ስለተደበቀ ነው። ከአርሽ ቢመጣ ወደዚህ ታዩታላችሁ፣ ምድር ላይ ቢመጣ ታዩታላችሁ። የኛ እኮ አለ በሁሉ የሞላ ነው ስንል አለ እዚህ ፕሬዘንስ አድርጓል፣ ግን አናየውም። ለምን? በባህሪው የሚታይ ስላልሆነ፣ እጅ እግር በአት ምናምን የተገጣጠሙለት እንደዛ ስላልሆነ፣ እሱ መንፈስ በሁሉ የሞላ ስለሆነ መንፈስ ስለሆነ ማለት ነው። የኛ እነሱ መንፈስ አይደለም። በባህሪው እንዳልሆነ ታዲያ በምን እናውቃለን? አሁንም አላህ አሁን እያልታየ ያለው ምክንያቱም ይታያል በቂያማ ቀን ወደ እሱ ጋር ሲቀርቡ ሲገናኙ ያዩታል። ሲገናኙ ካዩት which means አሁን ያላዩት ስላልተገናኙ ርቀት ላይ ስላሉ ነው። ያኔ ሲገናኙ ያዩታል። እፎይ አንድ ጊዜ ነው አስገባኝ። ቀጥል። የሰማይ ነው። ቀጥለው። ሽን የሚለውን አማርኛ እስኪ በደንብ አስረዳኝ። ሽን ማለት በአማርኛው ምን ማለት ነው? ባት ማለት ነው። እንግሊዘኛ ነው። ሽን ማለት አማርኛ አይደለም። አማርኛው ጎግል ውስጥ ተረጉመው ሽን ብሎ ተርጉሞን ነው። ባት ማለት ነው። ባት ራሱን የቻለ በአማርኛ የተረጎማ እንጂ እንዴት ሽን የሚለው ወደ አማርኛ ባት ብለህ ታመጣዋለህ?
ጎግሉ ሲተረጉመው ስህተት ነው አልኩህ እኮ። ባት የሚለውን ነው ሽን ብሎ ያስተምረው ከሆነ ባት ብለህ ልትተረጉመው አትችልም። ይሄ ስህተት ነው። አበቃ አይሆንም። ይሄ በዚህ ቃል ሊተረጉም አይችልም። አማርኛ ሌላኛው ነገር ደግሞ አዳምጥ፣ ቁርአንህ ላይ እኮ አሳየን። ባት ነው የሚለው ቁርአኑ። እንግሊዘኛው ወደ አማርኛው ሲያመጣው ጎግሉ ነው ሽን ብሎ ያስቀመጠው እንጂ የኛ ጥፋት ሳይሆን ጎግሉ ነው። ሽን ማለት ሜቢ ሽን በእንግሊዝኛ አይደለማ። ባት ሊባል አይችልም። የሚታይ ጌታ የለንም። የሚታይ ጌታ የለንም። የማይታይ ይሄን አንድ ልትችለው በሆሪያ የሚታይ ጌታ ያለህ አንተ ነህ። ያውም በምድር ወርዷል ብለህ ሞተ በቂያማ ቀን ታይዋለህ አታየውም ብለህ የምታምነው አንተ ነህ። አይታይም አልክ፣ ታይቷል ብለህ በፎቶ አንጠልጥለህ እየታየ ነው። ያውም የፊልም አክተር ደማ የምትጮኸው በእናትህ። በቂያማ ቀን ታይዋለህ አታየውም? እሱም ብቻ መልስና ከቂያማ ቀን በፊት አንተ በፎቶ ያንጠለጠልከው አውቀዋለሁ ጌታዬ ይሄ ነው ብለህ በምስል ያስቀመጥከው አንተ ነህ። በምስል ያስቀመጥከውን ጌታ በቂያማ ቀን ታይዋለህ አታየውም? እሱም ብቻ መልስ። እስከ ምስል ድረስ እኮ ያስቀመጥከው አንተ ነህ። ጌታህን በፎቶ ይሄ ነው ጌታዬ ብለህ ምስሉን ድረስ አስቀምጠሃል። እንዴት አይታይም ትላለህ? የሚያስጨው እኛ በመገለጥማ እናምናለን እኮ። ክርስቶስ በስጋ የተገለጠ አምላክ ነው ብለን እናምናለን። እሱ እኮ ፍጹም አምላክ ነው፣ ሰው ነው ብለን እናምናለን። ስለማታውቀው ነው ስለምን ትገባለህ? አምላክ በባህሪው ግን አይታይም። ኤኒዌይስ አምላክህ ሰው ነው። አምላክህ ሰው ነው፣ በስጋ የተገለጠ አምላክ ነው። ያ ክርስቶስ በስጋ የተገለጠ እንዴት ሰውን ታመልካለህ? ተረጋጋ። በስጋ አምላክ ሰው ከሆነ ከአንተ በምን ተለየ? ቆይ አዳም ተረጋጋ። በስጋ የተገለጠ አምላክ ነው ያልኩት። አንተ እኮ አልተለየም። አንተን የሚመስል አንተ ያስከውን እጅ የያዘ አንተ ያስከውን ፕሊስ ሱራ 38 72 ላይ አላህ ሁለት እጅ ነው ያለው። ስለዚህ ያለህን ነገር አዳምጥ። ደማም ትንከለከለው አላህ ጭንቅላት የለውም፣ ማሰቢያ የለውም። ዝም ብሎ ማውራት ነው። አፍ ነው ያለው እንዳንተ ማለት ነው። ሁለት ቀኝ እጅ አለው፣ ባት አለው እንዳንተ። ዝም ብሎ የሚሄድበት ገሃነምን የሚጠቀጥቅበት እግር አለችው። አንገት የለውም። አንገት ቢኖረው ኖሮ ጭንቅላት ይኖረው ነበር፣ ጥሩ ያስብ ነበረ። እና እግር ብቻ ሲሆን አስቸጋሪ ነው እንዳንተ የሚሆነው። አየህ፣ ባት ብቻ ሲሆን አስቸጋሪ ይሆናል ማለት ነው። ጭንቅላት ቢኖረው ኖሮ እነኚህ ሁሉ ጥያቄዎች እንደሚነሱበት ያውቅ ነበር። አላህን የፈጠረላችሁ መሐመድ ጭንቅላት አልባ አድርጎ ነው የሰራው። ኤኒዌይስ ለምንድን ነው ሙስሊሞች ስርዓት ማይኖራችሁ? ግን ጥፋቱ የማን ነው? እሱ አብዱል ፈተና ጥያቄ ነበረኝ። ኦኬ አንዴ እሺ፣ ጥቁር አዝሙድን ልቀበለውና ትጠይቃለህ። ጥቁር አዝሙድ ዛሬ አርፍዶ ነው የመጣው። ሰላም ናችሁ? እንዴት ነህ? አለን። ኦልራይት ምን ትላለህ? የዛሬ ቶፒካችን ሰምተዋል ብዬ አስባለሁ። ምን ነበር? የአላህ አይን የቱ ጋር ነው የሚገኘው የሚል ነበር። ያለ አይን የቱ ጋር ነው የሚገኘው? ምን አይነት ጥያቄ ነው የምትጠይቀው? ሲጀመር አንተ አላህን አየሁ የሚልህ ሰው አግኝተሃል እንዴ? አይ እይታው እስከደረሰ ድረስ ፍጥረትን ያጠፋል ስላለ ከዛ ሂጃቡን ቢገልጥ እይታው እስከደረሰ ድረስ ፍጥረትን ያጠፋል ይላል። የእግዚአብሔር አይን ምን ላይ ነው ያለው? እኛ ስፔሲፊክ አይን አለው ብለን አናምንም። በሙላት ያያል ብለን ነው የምናምነው፣ መንፈስ ስለሆነ። ኖ 1/3 እኮ በስጋ ይገለጣል ብለህ ታምናለህ አይደለ? 1/3 ለምሳሌ ከሶስቱ ስላሴ አንደኛው በስጋ የተገለጠ ነው አይደለም? ጎበዝ። ስለዚህ አላህም እንደ ክርስቶስ እንደዚህ አይን አለው ማለት አይደለም። እኔ ስለ አንተ ነው የጠየኩህ። ወደዛ ነው ኮምፓሬሽኑ ከክርስቶስ ጋር ሆኗል። አሁን በደንብ አስተውሉ። የገቡት ሁሉ ኮምፓሬሽን እየሰሩ ያሉት ከማን ጋር ሆኗል? በስጋ ከተገለጠው አምላካችን ጋር ሆኗል። ስለዚህ የኛ በስጋ ስለተገለጠ ነው። የነሱ ግን በባህሪው
ምንድነው ማለት ነው? የኛን ደግሞ የኛ አምላክ በስጋ ተገልጧል። ለዘመናት እኔ ብቻ ልናገር ትላለህ። እኔ ብቻ ልናገር አትበል። አንተ ነው የሰራው፣ እኔ አይደለሁም እኮ የሰራሁት። ማን ንጽጽሩን ስራው አለ። ስለዚህ ክርስቶስ እንደኔ ያው አይን እንደዚች ምን ለምን ስጋና ሳልጨርስልህ ነው መልስ እየሰጠኸኝ ያለኸው እኮ ጥያቄውን ሳልጨርስልህ ነው። ኤኒዌይስ አሁን ወደ ጥያቄው ተመለስና ራስን ቻልና ቁምና መልስ። እንደዛ ከሆነ እኔ ጋር ሳትመጣ እሺ። አሁን መጀመሪያ አሁን ይኸውልህ እግዚአብሔር አይኑ ወይት ላይ ነው ያለው አልኩህ አይደለ? የኛ በስጋ አይገለጥም አልከኝ። አልወጣኝም። የሚታይ አይደለም አልከኝ። አሁን ይሄን ፖይንት አይደለም ትቼዋለሁ። ምንድነው የጠየኩህ? የራስን ብቻ አስረዳን አልኩህ እኮ። ላስረዳህ እኮ ነው። ለምሳሌ እግዚአብሔር አይኑ ወይት ላይ ነው ያለው አልኩህ። ስለዚህ ደግሞ እኛ አልጠየቅኩም። የኔን አላህ እግዚአብሔር ነው እንዴ? አላህ ራሱን ችሎ አይቆምም ማለት ነው? የግዴታ እግዚአብሔር ላይ መተው መለጠፍ አለበት? ለምን አንተ ፈጣሪ ሁለት ነው ብለህ ነው የምታምነው? ፈጣሪ ሁለት ብለህ ነው የምታምነው? ስለዚህ አላህ ምንም የማታውቀው ነገር የለም። እኔ አሁን የራሴን ስጠይቀኝ አላህን ሳልነካ ራሴን ችዬ አብራራለሁ። አላህ ጣዖት ስለሆነ ሪሽን ከአላህ ጋር አልሰራበትም። ሶስት ሆነው ተደጋግፈው አይደለ እንዴ ያሉት? ያንተ ከሺህ በላይ ናቸው። ባቱ እዛ ጋ ነው፣ አይኑ እዛ ጋ ነው፣ ጆሮው እዛ ጋ ነው፣ አፍንጫው እዛ ጋ ነው። የለም እንደዛ የሚል የለም። ሲጀመር አየሁ የሚልህ የለም። በግድ ነው አያችሁ የምትለው። አይደለም ብለህናል። አይደለም ብሏል። ሁለት እጅ አለው የለውም? ይኸውልህ እኛ ፈጣሪያችንን እጅ አለው እግር አለው እንዳለው አንልህም አልኩህ። እጅ አለው የለውም? እኔ ለፈጣሪ እንደ ሰው ምስያ ልሰጥልህ አልችልም። መስል አላልኩም። እኔ አላህ ሁለት እጅ አለው የለውም ነው ያልኩህ። ይሄ ልጅ አሁን ወደ ሀባሽነት እያመጣ ነው። ጥሩ ለውጥ ነው። ሁለት እጅ አለው የለውም? አላህ የማንንም አይመስል ፈጣሪ በምድር ላይ ያለ የምታመሳስልበት ነገር የለም። ማን ይመስላል አለ። የእስልምና ጭንቅላት እንደዚህ ድድብና የተጠናወተው ነው። በደንብ አስተውሉ። አላህም ጭንቅላት የለው፣ ሙስሊሞች። አንተ ደንቆሮ አትሳደብ። አንተ ነህ ነጫጭባ። አላህ ሁለት እጅ አለ የለውም ብዬ ስጠይቀው አላህን ማንንም አንመስልም አይመስልም ማንንም ይለኛል። ማንን ይመስላል ብዬ ጠይቀው ምድር ላይ አልኩህ እኮ። ቆይ ያልጠየቅኩህን አትመልስ። ማን ጠየቀ? እኔ አላህ ማንን ይመስላል? ቀይ ነው፣ ጥቁር ነው፣ ነጭ ነው፣ አበሻ ነው፣ ወንድ ነው፣ ሴት ነው፣ ቻይናዊ ነው፣ ህንዳዊ ነው ብዬ አልጠየቅኩም። አሁን እኮ እኔ የጠየቅኩህ መመለስ ሲያቅትህ አቃተህ። ቁርአንን ልለጥፍ ደግሜ ያናደድህ እሱ ነው። እኔ የጠየቅኩህ ጥያቄ ነው ያናደድህ። ሁለት እጅ የለውም ወይ ብዬ ነው የጠየቅኩህ እንጂ ማንን ይመስላል ብዬ አልጠየቅኩም። ሱራ 3875 ነው የክፈችው። ከሶስቱ አንደኛው የሞተ አካል ነው አምላክ ብለህ የምታመ ተረጋጋ። እንኳንም ጎበዝ ምን አለ? ከሶስቱ ጅናዛ ተሸክሞ የሚሄድ አምላክ። ፕሊዝ ይሄ ትልቅ ምስክርነት ነው። ባይዘ ከእስልምና የሚያስወጣ ትልቅ ምስክርነት ነው የተናገርከው። ክርስቶስ በስጋ የተገለጠ አንተ ነህ እኮ በመንፈስ ያው ሆነ ስለሚል ጎበዝ ኮንፌስ አድርገው እናምናለን። አንተ ነህ እኮ እንደዛ ብለህ የምታምነው። አዳምጥ። ቴንክ ዩ ኤኒዌይስ እያልክ ነው የሞተ የሚነሳ አምላክ አለኝ የምትለው። ተረጋጋ። አዎ ኮንፌስ አድርግ በደንብ። ሱራ 7 አሚን። ተረጋጋ እንዴ። ጀዝባ ደግሞ የሰው እንትን ትሳደባለህ እንዴ? ሙስሊም ስለ ሙስሊም የምታወራበት አንደበት ምን አለህና ነው? ኧረ አዳምጥ በእናትህ። እውቀት ያለው ሰው ነው። አዳምጥ እሺ። ኢብሊስ ወይ በሁለት እጆቼ ለፈጠርኩት ከመስገድ ምን ከለከለ ያለው በማን ሁለት እጅ ነው ኢብሊስ የተፈጠረው? ኢብሊስ እኮ ወንድምህ ነው ላንተ። በማን ሁለት እጅ ነው? የእናትና የአባትህ ልጅ ወንድምህ ነው። ሰይጣን ማለት ነው። እንደው ራሱ ሰይጣን ነው። አላህ ተሻርበና ቢያንስ አላህ ጭንቅላት ስለሌለው ነው። አንተ ጭንቅላት አለ። ፕሮፋይል እንደሚታየኝ የሊቷ አይነት ፕሮፋይል ካለ ጭንቅላት ካለ አለቱላ አለይከ ካለ የተሻለ ጭንቅላት አለ። ጭንቅላት ስለሌለው ሸይጣን እንደ ክርስትና ማስተምሮ እንደው አንተ ካላ ተሻል በትንሹ ክርስትና ማስተምሮ እንደ ሙስሊም ማስተምሮ ዛሬ ነርቨስ ሆናቸዋል። ምንድነው እሱ? ጤናም የላቸው እንደ ሰዎቹ። አብዱል ፈተና ተኛ አለ
መሐመድ አለ እፎይ እየሰማሁ ነው። እና ምን እያልከን ነው? መሐመድ አቤት አቤት። ኦኬ እንኳን ደህና መጣህ። እንኳን ደህና ጠበቅን። መልካም ሙስሊም ነህ? አዎ ነኝ አልሐምዱሊላህ። ኦኬ አላህ እይታ ውስጥ ከደረሰ ድረስ ፍጥረትን ያጠፋል ሲል ምን ማለት ነው? የትኛው አያ ነው ንገረኝ። ስንት ቁጥር ላይ አየህ? ሐዲስ ሐዲስ ነው። የምን ሐዲስ ትቀበላለህ? ሐዲስ ማለት የማን ሐዲስ ነው? እና ትቀበለዋለህ? የትኛው ሐዲስ ነው? ሐዲስ በብዙ አለ። ግዴት ሳይ ከሆነ የትኛው ላይስ ቢሆን ችግር አለው? ተመለስ። ተመለስ። ኦራይት ኑረዲን አበስ ምን ነበረ የምትለው? የለም እዚህ ላይ ኢየሱስ ክርስቶስ ፈጣሪ ነው ፍጡር ነው? ስም ብቻ መለስ። ፈጣሪ ነው። ማስረጃ ከሰጠው እንዴት ነው ትቀበላለህ? ማስረጃው ስጠኝና ያመቀበሉ ለማቀበሉን እሱን እንመካከራለን። ችግር የለውም። ኦኬ ኢየሱስ ፈጣሪ ነው የሚል ማስረጃ ኤፌሶን ምዕራፍ 4 አንዴ ፈችልህ ቃል ኤፌሶን በቃል ፈጣሪ ነው የሚልበት ነው የምፈልገው። ሰማን ኦሚታል ኦኬ እሺ አንብበው ያ ኦኬ ምን ይላል? እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙ ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን ይላል። በማን ተፈጠርን? ረዲ እዚህ ጋር ተፈጠረ ነው የሚለው እኮ ፈጣሪ ነኝ አላለም እኮ። ቃል በቃል እኔ ፈጣራችሁ ነኝ ብሎ ተፈጠረ ነው የሚለው። በክርስቶስ ተፈጠርን እያለ ተፈጠረ ነው የሚለው እኮ። ቃል በቃል እኔ ፈጣራችሁ ነኝ ብሏል። ምን ነው የሚለው? ምን ነው የሚለው? ተፈጠርን እኮ ነው ብሎ ፈጣራችሁ ነኝ አላለም እኮ። ተፈጠርክ ማለት ምን ማለት ነው? እና ፈጠርኩ ማለት እኔ ፈጣሪ ነኝ ማለት ነው። እስቲ አንተ እንደዚህ በል፣ ሙስሊሞች በእኔ ነው የተፈጠሩት በል እስቲ። በእኔ ነው እኔ የጠየቅኩህን መልስ። ፍጥረት በማን የተፈጠረው? ፍጥረት በማን የተፈጠረው? ጥያቄ በጥያቄ አታርገ። አሁን ቃል በቃል እኔ ኢየሱስ ክርስቶስ እኔ ፈጣራችሁ ነኝ፣ እኔ ፈጣሪ ነኝ። ፍጥረት በማን የተፈጠረው? ምን ጥያቄ ነው የምጠይቀኝ? ፍጥረት በማን የተፈጠረው? ቀላል ጥያቄ ነው። አያውቅም። በማን እንደተፈጠረ ፍጥረት እንኳን አያውቅም። ፈጣሪ አይምን ፍጥረት በማን እንደተፈጠረ አታውቅም። እኔ የጠየቅኩህ መለስ። ወይ ምን ያደርግልሃል ታዲያ? ፍጥረት በማን እንደተፈጠረ እንኳን ካላወቅ ፍጥረት በማን እውቀት ባለናል። ወይ ፍጥረት በመሐመድ የጠየቅኩህን ቀጥታ ቃል በቃል ማሳየት ከቻልክ አሳየኝ። አዳም ፍጥረት በመሐመድ ነው የተፈጠረው።
ካልቻልክ ዝም ብለህ አፍህን ዘግተህ ቁጭ ማለት ትችላለህ። ፍጥረት በመሐመድ ነው ወይ የተፈጠረው? ዝም ብለህ አትጸባበል። ህፃን እንደ ትልቅ ሰው እንደ ትልቅ ሰው አውራ። ምን የሚለው ነቃ ደንገጥ በል እስኪ። ምን ነው የምትለው? እኔ እኮ ድክም ነው። ኧረ በቃ ሜት አድርጊና ተቀመጪ። እኔስ መሐመድ ማማዬ እንኳን ደህና መጣሽ። እንኳን ደህና ጠበቅነው። ወንድም ሰላም ነው? አለን አለን። እንደት ነህ? አለን። ቶፒኩ ላይ የምትለዋለህ ወይንስ ጥያቄ? እኔ ስለ ፈጣሪ ላይ መጀመሪያ እኛ አንድ ነገር ፈጣሪ ነው ብሎ ለማመን እንደ አንድ ሙስሊም ክራይቴሪያ አለን። ኦኬ፣ ያን ክራይቴሪያው ምንድነው? ማን የሰጠህ? አላህ ነው የሰጠንና ይጠይቃሉ ይላል አላህ በቁርአኑ ማለት ነው። ሱረቱል ኢኽላስ እናንተ ይጠይቁሃል፣ ሲጠይቁ ቁል ሁወላሁ አሐድ አላሁ ሰመድ ለም የሊድ ወለም ይውለድ ወለም የኩን ለሁ ኩፉወን አሐድ። ይሄ ማለት በላቸው ቁል ሁወላሁ አሐድ እሱ አንድ ነው። ለም የሊድ አዳምጠኝ ለጭራስ አልጠየቅንማ። ለም የሊድ አይወለድም አይወልድም አይወለድም አልጠየቅንህማ። ይሄ ምን ቆይ ፈጣሪ ስለ ፈጣሪ እኮ ሙስሊም ጋር ለማምጣት እኮ መሐመድ ቆይ ፈጣሪ ለማለት ይሄ ነው። ይሄን ክራይቴሪያ ሲሞላ እኮ ፈጣሪ ማለት የምንችለው። ይሄ ማለት እኮ ከሰው ጋር እንነሳለው ማለት ነው። ፈጣሪ ሊሰና አንዴ ይሄ ማለት ምን ማለት ነው? የፊዚክስ መምህርህ ለጥያቄው የምትጠየቀው መልስ አንደኛው ምርጫ ላይ ኤ ነው፣ ሁለተኛ ምርጫ ቢ ነው፣ ሶስተኛ ሲ ነው፣ አራተኛ ዲ ነው አለህ። ሂስትሪ መምህር ሲመጣ መልሱ ልክ ፊዚክስ እንዳለ፣ ባዮሎጂም ሲመጣ እንደዛው፣ ኬሚስትሪም ሲመጣ እንደዛው፣ ሌሎች ሰብጀክቶችም ሲመጡ እንደዚሁ የምታደርግ ከሆነ ጥያቄህና መልሱ አልተገናኘም። አየህ፣ ኤክስ ትሆናለህ። ለምን? የጥያቄው እንትን ካልተገናኘ የምትሰጠው መልስ በመጀመሪያው ውድቅ ነው። እኔ አላህ ወልዷል አልወለደም ወይ ብዬ ሳልጠይቅህ እይታው የደረሰበት ድረስ ፍጥረትን ያጠፋል ወይ ብዬ ስጠይቅህ አላህ አልወለደም አልተወለደም። እኔ ጠየቅኩህ የአላህ እይታ የሚደርስበትና ማይደርስበት አለ ወይ? አንተ የምትመልሰው አላህ አልወለደም አልተወለደም። እንዴት አድርጌ ላስማ? ስለ እጁ ስለ እግሩ ስለ ሁሉም ነገር ጭንቅላት የለውም ምናምን ብለህ እያወራክ ነበረ። ለዚህ እኮ ነው ይሄን በዚህ የመጣሁልህ መጀመሪያ ላይ ማለት ነው። አላህ ብለን ለማመን ይሄን ቢሆን አይገናኝም። ምክንያቱም አልጨረስኩም እኮ ጨርሰሃል። ምንድን ነው ሌላ የቀረ ነገር አለ? አዎና ምን እሱ አንድ ነው። አይወለድም። ሁለት ያልወለደው ሚስት ስለሌለው ነው። አንድ ነው ያልከው ደግሞ ምኑን ቆጥረ ነው? ያልተወለደስ ምኑን ቆጥረህ ነው? እና ስለሌለ ምኑን ቆጥረህ እንትን ስላጣ ማለት ነው። ሺክ ስለሌለ የተወሰኑና አንድ ነው ስትል ምኑን ቆጥረህ? ይሄ ማለት ከሰው ጋር ንጽጽር አታነጻጽርም ማለት ነው። ይሄንን አያ ብትወስድ ከሆነ ምንም ከሰው ጋር የምታነጻጽረው ነገር የለም ማለት ነው። መሐመድ እኔ እኮ ይኸውልህ ቶፒክ አልነበረም። እዚህ ውስጥ ስገቡ እኔ አንተን የሚያስኩ አሁን ምንድነው ጥሩ ጸባይ ስላለ ነው። ፕሮፋይልም ደግሞ ደስ ይላል። ኤኒዌይስ ምንድነው እሱ ልብ በል። እኔ ጥያቄ ምንድነው አላህ እይታው እስከደረሰ ድረስ ፍጥረትን ያጠፋ ነበር ከተባለ ሂጃቡ ሸፍኖት ካለ ዊችዝ አላህን እያየን አይደለም፣ ተሸፍኖ ነው ያለው። እያየን ከሆነ ደግሞ ፊቱ አይኑን የሚያካትት እስከሆነ ድረስ ካየን ያጠፋናልና እኔ ፍጥረት እስከሆንኩ ድረስ አንተ ፈጣሪ ሆኜ ይሆን እንደ በእናንተ ሎጂክ ወይንም ካልሆነ በስተቀር ፍጡር ከሆንኩኝ ይኸው ስላለውኝ አላህ እያየኝ አይደለም ማለት ነው። ካየኝ ደግሞ መጥፋት አለብኝ። እንደዛ ሳይሆን አያቱ የተባለው አላህን ሲፈቅድልህ አሁን አንተ የሆነ የምትሰራውን ነገር ለምሳሌ ሞባይል ይሄ ሞባይል ሰራክ እንበል። የሰራውን ሞባይል
አንተ ሳትነካ ወይም ደግሞ አንተ ጋይድ ሳታረግ የሆነ ነገር መስራት ይችላል? ካሜራ አንሳልኝ ካላልከው ካሜራ ማንሳት ይችላል? አላህም በካሜራና በሞባይል እየመሰልከው እንደው አይደለም ይችላል። አሁን ይሄም መልስልኛል ይመጣል እኮ ነው ወንድም፣ ሎጂካሊ ነው ያወራን ያለ ነው። ቫይረስ እንትን ካለው አንዳንዴ እንደዛ ሊሆን ይችላል። ይሄ ሌላ ነው። እሺ ይችላል ወይስ አይችልም? ምን የተዘጋ ሞባይል አይችልም? አንተም አላህ እኔን ማየት ትችላለህ፣ እኔን ይሄን እስከሚል ድረስ ማየት አትችልም። ስለዚህ ቴንክ ዩ which means አላህ ተደብቆ ነው ያለው እንጂ በባህሪው ማይታይ አይደለም። እኛ ማየት አንችልም በሱ ፍቃድ እስከሚሆን ድረስ። ከማን ይደበቃል? ከኛ እኛ ነው ያልቻልነው፣ አልተፈቀደልንም። ነው አይደለም። ካልተፈቀደልህ ተደብቆ ስላለ ነው፣ ከአርሽ በላይ ስላለ ማለት ነው። አሁን ቢመጣ ፍቃድ አይፈልግም እኮ የተደበቀ እኮ ፍቃድ አይፈልግም። አንተ ፈልገህ ማግኘት ትችላለህ። መሐመድ ወደ ምድር ቢመጣ ይታያል አይታይም? አላህ እንደዚህ ይላል አባቴ ወንድሜ ፈኢዛ ሰአለከ ዒባዲ ዐኒ ፈኢኒ ቀሪቡን ኡጂቡ ዳዕወተ ዳዒ ኢዛ ደዐኒ ፈልየስተጂቡ ሊ ወልዩእሚኑ ቢ ይላል። እኔን ሲጠይቁኝ ሩቅ ነው ወይስ ቅርብ ነው ብሎ ሲጠይቁኝ እኔ በጣም ቅርብ ነኝ ወደ እነሱ። ይሄ ማለት ቀጥታው እኛ እዚህ ጉሮሮ ጋር የሚገኘው ቬን ትልቁ ቬን አለ አይደል? ከሱ በላይ ለነሱ ቅርብ ነኝ ይላል። እሺ በምኑ ነው የቀረበው? ይሄ ማለት በአካሉ ቀጥታው አንተ ጋር ሆኖ ሳይሆን በችሎታው ሁሉም ቦታ መድረስ ይችላል። አይኑ ሁሉም ቦታ ማየት ይችላል። which means ሙሐመድም እኔ አይደለም ከልብ ደም ሰርታውና ከነፍሳችሁ ቅርብ ነኝ ብሏል ሙሐመድ። ስለዚህ አላህን ከሙሐመድ ጋር ታነጻጽረዋለህ፣ ታጣፈዋለህ። እንደዛ አይደለም ማለት ፖይንት ስላልሆነ እሱ ከነፍሳቸው በላይ ወደዱኝ ነው የምለው። ቅርብ ነኝ ይላል። ቅርብ ነኝ ብሎ አስቀምጦታል። ኤኒዌይስ ዋና ፖይንት ስላልሆነ ሐዲሱን ልከፍተልህ እችላለሁ። ሱራ 33:6ን የቁርአንህም ባይዘ ቅርብ ነው የሚለው አማርኛ ሐዲስ ባይዘው በዘገበ ሰው ነው የሚመጣው። ማን የዘገበ? የኢብን መስዑድ ቁርአን ቅርብ ነው የሚለው። የኢብን መስዑድ ቁርአን እሱን ስቀሩ ቅርብ ነው። ሐፍስ ላይ ነው የትኛው ላይ እንትን የሚለው። ኤኒዌይስ ሱራ 33 የኢብን መስዑድን ቁርአን ፈልግና ቼክ አድርግ። ሱራ 33 ቁጥር 6ን ምንድን ነው በልና ቼክ አድርግ። ሐዲስ አለ ደግሞ እሱን መሰረት ያደረገ። ኤኒዌይስ ሎክ ዋና ፖይንታችን እኛ አሁን ሩቅ ነው ቅርብ ነው ምናምን የሚለውን በዚህ ውስጥ የምናመጣው ይሆንና አሁን አላህን የማናየው አንድ ከቦታ አንጻር እንጂ ከባህሪ አንጻር አይደለም። ባህሪ ይለዋወጣል ብለህ ታምናለህ ሙሐመድ? አላህ ሰው አይደለም። ስለዚህ አላህ ባህሪ አንድ ነው። ኦኬ አንድ ከሆነ አሁን ማናየው ካየነው የሚያጠፋን ከሆነ በኋላ ስናየው እንዴት ነው ማያጠፋል? አሁን ጥሩ ጥያቄ አመጣክ። ጎበዝ ቀጥል። ይሄ አሁን ማየት የማንችለው ደግሞ ነገ የውመል ቂያማ ማየት የምንችለው አላህን የውመል ቂያማ ላይ ማየት የምንችለው ሁሉም ፍርዱ ተፈርደው በስራው አንዱ ጀነት ገብተው አንዱ ደግሞ አዛብ ሲገባ ከዛ በኋላ ጀነት የገቡትን ሰዎች የቀራቸው ነገር አለ ብሎ ይጠይቃል አላህ። ስህተት እንደዛ ቢሆን ኖሮ የተወሰነ አንድ የሚያስኬዳችሁ ሎጂክ ነው። አሁን ልጨርስ እንዴ? ልጨርስ? ከጨረስኩ በኋላ ስህተቴን ማውጣት አትችልም? ለምን ትለፋለህ? ሰዓት ስለሌለ የህጉ የኮንቨርሴሽን ይጋደኝ ነው። እንደዚህ ከሆነ ስህተት ነው። አንተ ዋሽተሃል፣ እኔ ትክክል ነኝ ማለት ይሆናል ማለት ነው። ይሄ አጥልሽ ስህተት ስለሆነ እኮ ነው። ተመለፋ ብዬ ነው ስለማውቀው ነው። ስህተቴን ከኋላ ብታርምልኝ ደስ ይለኛል። ኢብን ሀጀር አልአስቀላኒ ሸር ያደረገውን ነው የምታመጣው። አተችን አሁን እንደዚህ ስለሆነች እዛ የምትለው ውድቅ የሚሆንበት መንገድ ስላለ ነው። ቀድሜ ላርም ብዬ ነው። አጥልሽ እና ያኔ ብሎ ሲጠይቁ ጀነት የገቡ ሰዎች ምንም ያጣነው ነገር የለም ብሎ ጀነቱን እንደዚህ አይቶ ሲያዩ በጣም ስለሚደሰቱ ያጣነው ነገር የለም ይላሉ። ከዛ ያጣችው ብሎ አላህ ፊቱን ገልጦ እንዲያዩ ይፈቅድላቸዋል። ይሄ ማለት በራሱ እንዲችሉ ልባቸውም እንዲችሉ አድርጎ አላህ እንዲችሉ ያደርጋል ማለት ነው። ይሄ ማለት ዛሬ ማየት ማንችለው ነገ ማድረግ የምንችለው አሁን አንተ እዚህ ላይ ሆነ
ገነት መግባት ትችላለህ? ዱንያ ላይ ሆነ አልችልም። አላህም ደግሞ ለምንድን ነው ፈጣሪ ስላልፈቀደልኝ ነው። የፈለከውን ጥሩ ነገር ቢሰራም ማትገባው ፈጣሪ ስላልፈቀደልኝ ነው። እኛም ነገ ማየት የምንችለው ዛሬ ስላልተፈቀደልን ነገ እሱ ሲፈቅድልኝ ነው የምናየው ማለት ነው። ባጭሩ ቴንክ ዩ። እኔም እያልኩ ያለሁት ይሄንን ነው። ስለዚህ የባህሪ ጉዳይ ሳይሆን የፍቃድ ጉዳይ ይሆናል። ፍቃዱ ደግሞ ምንድነው? አላህ እዚህ ቅርብ ስላሌለ ልናየው አሁን አንችልም። አይደለም ፍቃዱ አይደለም። እንደዛ ብለህ የአንተ ኮንክሉዥን ሊሆን ይችላል። አለሽ ያለ እዚህ አለ እዚህ ያለ ካርሽ በላይ ነው አይደል? እንደዛ ነው ነገርኩህ እኮ። ስለዚህ ተራህን ደግሞ አዳምጠኝ። ስለዚህ ምን ይሆናል ማለት ነው? የተደበቀን አካል እሱ ፈቅዶ እስካልተገለጸላችሁ ድረስ ከተሰወረባችሁ አንድ ሰው ልታዩት አትችሉ። ስለዚህ አላህም ከተደበቀበት ሲወጣ ፍቃዱ ምንድነው ማለት ነው? መገናኘት፣ ዋን ቱ ዋን መገናኘት ከእናንተ ጋር ፊት ለፊት አንድ ለአንድ ስትገናኙ ያኔ ታዩታላችሁ። እንደዚህ ከሆነማ አንዴ አዳምጣ። ባህሪ ሳይሆን ምን ይሆናል ማለት ነው? ፍቃድ ይሆናል። ያ ፍቃዱ ደግሞ ምንድነው? እሱ የሚሆነው ከተደበቀበት መውጣት ይሆናል። ሌላኛው ስህተት ደግሞ ምንድነው? እሱ ያጠፋል ብሎ ያስፈራራበት ባህሪ አድርጎ የሳለው የዛለታ ማጥፋት አለማጥፋቱ ባህሪው መሆን ይቀርና ምን ይሆናል? ለምሳሌ አንዳንዴ ተናዳጅ ኃይለኛ ከሆናችሁ የምትማቱ ምናምን የሆነ ጥፋት ስታጠፉ ከሆነ ሌላ ቀን አጥፍታችሁ ግን ካልተማታችሁ እናንተ ያ ምንድነው የሚቀያየር ባህሪያችሁ ነው። በአንድ ጥፋት ላይ የምታደርጉት ተመሳሳይ ቅጣት ከሆነ ግን ተመሳሳይ ነው፣ ይቀጥላል። ያላ ባህሪ የሚለዋወጥ እስካልሆነ ድረስ ውበቴ ፍጥረትን ያጠፋል ካለ መቼም አይቀየርም። በቃ ፍጥረት ሆነ መቀጠል ከሆነ ያጠፋል። አሌስ አንተ ወደ ፈጣሪነት ተቀየረ፣ እሱ ደግሞ ወደ ፍጡርነት ካልተቀየረ በስተቀር ፈጣሪ መሆኑን ካለቀቀ ፈጣሪነቱ በዛው ኪፕ የሚያደርገው ከሆነ ፈጣሪነቱን ምንድነው ሊያጠፋ ይችላል ማለት ነው ሲገልጠው። ሌላኛው የሰራው ስህተት ምንድነው? እሱ በገነት ውስጥ የገቡ ሰዎችን ያዩታል የሚል አይነት ተናግረሃል ማለት ነው። ይህስ በገነት ውስጥ የገቡ ሰዎች ያዩታል። ትክክል ነህ። በገነት የገቡ ሰዎች ያዩታል። ነገር ግን አስቀድመው ያዩታል። ገነት ከመግባታቸው በፊት፣ ሞት ከመታረዱ በፊት፣ ዘላለማዊነትን ከማግኘታችሁ በፊት አላህን ያዩታል። በሚያስገርም በሚያስደንቅ ሁኔታ ትበላላችሁ ማለት ነው። ቡሃሪ 74:39 ላይ ቅድም የተመለከትነው ሀዲስ አለ። እዛ ላይ ገነትና ምን የሚለው ሀዲስ ባቱን የሚገልጥበት ማን እየዘገበው ሀዲስ ባቱን የሚገልጠው ፈልጌ ለማግኘት አይደለም። ዊዝን ኤቪደንስ መሆን አለበት። እሺ ባቱን ገልጦ የሚያሳያቸው ገነት ከገቡ በኋላ ነው። ገነት እንዲገቡ ነው። ከገቡ በኋላ ነው አላህ ፊቱን የሚፈቅድላቸው። ገነት ከገቡ በኋላ ሁሉንም I'm saying ባት ሽን ባትና ፊት አንድ ነው። እንዳንቺ ያንቺ ፊት ባት ነው መሰለኝ የሚመስለው። ምን አባሽ ነው ፊትሽ የምትይው? ይሰማሉ? ባትና ፊት ይለያያል። ኤኒዌይስ ስለዚህ ገነት ከመግባታቸው በፊት ነው ገልጦ የሚያሳያቸው። የውመል ቂያማ ከሆነ አላህን ማንም ሰው ችለው ያኔ እንኳን እሱን ከማየት የራሳችን ጥፋት ምን እንደሰራ ነው ስለሚፈሩ ሰዎቹ እንኳን ወደ እሱ ራሱ ከፍ ብሎ ማየት አይችሉም። ሰዎቹ ምን እያወራ ነው? ይበቃል፣ በቃ አይሻልም? አይ ለማንኛውም ሎጂክ አሪፍ ነው አትለኝም? እንደዚህ መወያየት ሰላም ሆኖ እንደዚህ መወያየት በጣም አሪፍ ነው። ሰው መረዳት ያለበት የራስን ኮንክሉዥን ሳይሆን everything should be within evidence based on evidence። ክፈችለት። እሺ እንደ ቻሌንጅ እያደረከኝ ነው እንዴ?
ሳላውቀው እንዴ ቻሌንጅ እያደረከኝ ነው እንዴ? ለካ አረ አሸንፈ ያለ እንጂ እንዴ ነችና እኔ እኮ መረጃ እኮ የተውኩት እኮ ጊዜ ከመግደል ብዬ ነው። ሉክ ይሄ አሁን ባቱን የሚገልጽላቸው ገና ቂያማ ገነት ሳይገቡ ነው። አንብቢለት እሷ ፓርት ላይ እሺ ያው ምንድን ነው የሚለው? the almighty will come to them in a ship. ኦኬ ቅርታ the almighty ኦኬ ጌታቸው will come to the ship and other than the one with አትጨናነቂ ለማፍታት እንዲህ አንብቢ ችግር የለም መርዳት ይችላል። ኦኬ እሺ ምንድነው? ኦኬ አንዴ will come to them in a ship other than the one which they saw him first. ኦኬ መጀመሪያ ካዩበት ቅርጽ የተለየ ሆኖ ይመጣል ማ ጌታቸው። ኦኬ and he will say I am your lord ምን ይላቸዋል? እኔ ጌታችሁ ነኝ ይላቸዋል። and they will say you're not our lord እነሱ ምን ብለው ይመልሱታል? አንተ ጌታችን አይደለህም ይላል። and no one will speak to him then but the prophet ማንም አያናግረው ከማን በስተቀር ከነቢያት በስተቀር and then it will be said to them ከዛ ለነሱ ምን ይባላቸዋል? do you know any sign by which you can recognize him? ኦኬ ምን ተብሎ ይጠይቃሉ? እርሱን የምትለዩበት ወይ እርሱን የምታውቁበት ነገር አለ? they will say dashin እነሱ ምን ብለው ይመልሳሉ? አዎ በባቱ ብሎ ይመልሳሉ ማለት ነው። and so Allah will uncover his shin whereupon every believer will prostrate before him. ያ አላህም በዛን ጊዜ ምን ያደርጋል? ባቱን ይገልጣል። ሁሉም አማኞች ምን ያደርጋሉ? ይሰግዳሉ ይላል። ይሄው ማስረጃው ኤቪደንስ መሐመድ ይቅርታ አድርግልኝና ወደ አረብኛ ወደ ላይ ከፍ ልታደርግልኝ ትችላለሽ? መሐመድ ይሄ ገነት ከመግባታቸው በፊት ነው ገና የሚመጡት ገነት ከመግባታቸው በፊት ነው። አሁን ይሁን ያሳየሽኝ ያለሽው ሜቢ ካልተሳሳትኩ ቡኻሪ በዘገበው ሐዲስ ውስጥ ነው። ያ አሁን እስቲ እንግዲህ አረብኛውን አሳይ። አረብኛው በጣም ከመጀመሪያው ማለት ነው። በጣም ትልቅ ነው። ሰዓት ነው የምንገለው። ምንም ሰዓት የሚገልበት ምክንያት የለም። እኔ ነው የሚገልጽ የሚነግርህ። አድርግለት እሺ ለማን አድርግለት። ኦኬ እሺ አዲሱ ረጅም ስለሆነ ነው። በጣም አዲሱ በጣም ትልቅ ስለሆነ ነው። አሁን ከዚህ ሁሉ ማሉን ብቻ መውሰድ ስልክ ተገቢ ስላልሆነ ነው። እና ሁሉንም ልታነብ ነው? አሁን ምን ይላል መሰለኝ አላህ በቁርአን ውስጥ ማለት ነው ፈወይሉ ሊልሙሰሊን الذين هم عن صلاتهم ساهون ይላል። ይሄ ማለት የመጀመሪያውን አያ የምትወስድ ከሆነ ቀጣይ ምን የሚለውን ነገር ማትወስድ ከሆነ የመጀመሪያ መውሰን አትችልም ማለት ነው። ይሄን አያ ብትወስድ ከሆነ አትሰግድም ማለት ነው። አንብብ ይሄንን አዲስ ሙሉን አንብብ ብለህ በትንሹ 20 ደቂቃ ትፈጃለህ። አንብበህ ተርጉመህ ምን ብለህ ማለት ነው። በጣም ትልቅ ነው። ስለዚህ እኔ ይዤ ነገ አንብቤ ልምጣለሁ አይሻልም? አንብበውና አንብበውና ነው ጥያቄ አለ። ስንት ቁጥር እንደሆነ ልይዝ ወይ ቅድም ስላለክ ቅድም እያለ ስለነበረ አንድ ይቅርታ ቅድም እያለ ስለነበረ የለም ስትል ስለነበረ ይኸው ማስረጃውን ግን ተቀብለዋል አይደለ? እንዳለ ይኸው ሙስጡ ይችላል። የለም እያልክ ቻሌንጅ እያደረግ ስለነበረ ብዬ ነው። 7439 ግልጽ እኮ ነው። ሜይ ቢ ባት የሚገለጥበትን ታምናለህ አይደለ? ሱረቱ ቀለም ላይ ያለው አላህ ባቱን ቀላል በሎጂክ ላስረዳ። ያልተረዳሁን ነገር ኢማሙ ቡኻሪ ምን ይላሉ መሰለህ? ይሄን የዘገቡት ሐዲስ ማለት ነው። መጀመሪያ ሐዲሳቸው ላይ ሲጽፉ ባቡል ዒልሚ ቀብለል ቀውሊ ወልዐመል ይላሉ። መጀመሪያ መማር ሳያወሩ ምንም ሳይሰሩ ይላሉ። ምን አገናኘው ታዲያ? ስለዚህ ሐዲስ ማለት ከሆነ መጀመሪያ ማንበብ ግድ ይለኛል ማለት ነው ከማውራት። አይ ባት ስለሚገለጥበት ታሪክ ታውቃለህ? ትንሽ አማርኛው ለኔም ትንሽ አዲስ ነው። እኔም በዚህ ቋንቋ ላይ አፌክቲቭ ስላልሆንኩት ማለት ነው። አካሽ ቼክ አድርገው በቃ እንሻለም። አመሰግናለሁ። ጥያቄ አለ?
ጥያቄ ኢየሱስ ክርስቶስ አለይሂ ሰላም ይሳበልና ምንም የማይቀየር ቋንቋ ይሳበልና ኢሳ ነው እንጂ አለይሂ ሰላም ማይጨመር ቆይ መሐመድ መጀመሪያ እኔ እንደሚያምን እንደዚህ ነው። ቆይ ኢየሱስ አይደለም እኔ ማውን ስለማትችል ፕሊስ አዳምጣ። ጥያቄ ልመጠይቅ እኮ ነው። አዳምጣ እሺ። ምክንያቱም ኢየሱስ የእኛን ሰላም የምንሰጠው ሳይሆን እሱ ሰላም ይሰጣል አምላክ ስለሆነ እዛ ላይ አስተካክል። እንደ መሐመድ ሰላም መስጠት ትችላለህ። በኋላ ልትነግረኝ ትችላለህ? አይ ማረም ስላለብህ ነው። ዮሐንስ ወንጌል ምዕራፍ 14 ቁጥር 27 ላይ ሰላሜን እሰጣችኋለሁ እኔ የምሰጣችሁ ሰላም ዓለም እንደሚሰጥ አይደለም ይላል። እሱ የሚሰጥ ሰላም ሰጪ አምላክ እንጂ ሰላም እኛ የምንሰጠው አይደለንም። ለአምላክ እኛ አይደለንም ሰላም የምንሰጠው እሱ ለእኛ ሰላም የሚሰጥ ስለሆነ። ኤኒዌይስ ጥያቄን ብቻ ጠይቅ። ምንም የማይቀየር ቋንቋ እኔ ፈጣሪያችሁ ነኝ አምልኩኝ የሚለውን ከመጽሐፍ ቅዱስ ልታመጣልኝ ትችላለህ? እኔ ፈጣሪያችሁ ነኝ አምልኩኝ የሚለው ምንም የማይቀየር ቋንቋ በዚህ ቀጥ እንደዚህ ቀጥ ያለ ቋንቋ ታመጣልኛለህ? ሳይወላገድ ማለት ነው። እንደዚህ ነው ኦልራይት። የኔ ጥያቄ ይሄ ነው። አልተመለሰልኝም ጥያቄ። ቆይ ተረጋጋ። ስለዚህ ፈጣሪ ነኝ አለ መስፈርት ነው አንተ መስፈርት። ስለዚህ ይሄን መስፈርት ከምንድን ነው ያገኘው? ይሄን መስፈርት ከምንድን ነው ያገኘው? የት ነው ያገኘው? የፈጠረው ፈጣሪ እኔ ነኝ ፈጣሪ አምልኩኝ እስከሚል ድረስ እንዳንተ እንዴት አንተ ፈጣሪ ነኝ ማለት ትችላለህ? አንተ አሁን ኢፎይ ነኝ ብለህ እዚህ ላይ ጻፍከው። አንተ ፕሮፋይል እንደዚህ ባይል ኖሮ እኔ እንደዚህ ብዬ ልጠይቅ እችላለሁ? ኦኬ። ስለዚህ ፕሮፋይል ስላለ ነኝ ማለት ነው ክሌም ስላደረኩ። ለምሳሌ በቁርአን ውስጥ ፈርዖን እኔ ፈጣሪ ነኝ አምልኩኝ ብሏል። ስለዚህ አምላክ ነው። እሱ በእኛ አይደለም ያለው። እሱ እኮ ተሳስቶ እኮ ነው። ለምን ተሳስቶ ነው ትላለህ? መስፈርት አድርገህ ያስቀመጥከው ፐርሚስ የመጀመሪያ ውድቅ መሆኑን ያው እኔ ፈጣሪ ነኝ አምልኩኝ ማለት መስፈርት ከሆነ አሳሳተ እኮ። ቆይ አዳምጥ። አሳሳተ ለምን ትላለህ? መስፈርት አድርገህ አስቀመጥከው እኮ ፈጣሪ ነኝ አምልኩኝ ማለት የፈጣሪነት መስፈርት ነው ብለህ ምን አሁን ሌላ ያስፈልጋል አለ ወይም የለ መትለኝም በቀላሉ ኢንሾርት አሳያለሁ። እኔማ ግን ይሄንን ሳሳየህ መልሰህ እሱን ንገረኝና ከዛ በኋላ ወደ ሎጂኩ ብንመጣ አይሻልም እኮ? መልሼ ግን ይሄንን ጥያቄ ጠይቃለሁ። አንተ ማስረጃ ያወጣልም በማስረጃ አውራ ያለ ማስረጃ አታወራን ነው። ኖሪ ይሄንን ጥያቄ መልሼ አንተኑ ጠይቃለሁ። አላህ እኔ አምላክ ነኝ አምልኩኝ ያለበትን ቃል በቃል ባለ ሶስተኛ ጣልቃ ገብነት የተናገረበትን አዘጋጅ። አንተ ትስማማለህ? አንተ ቴንክ ዩ ትዘጋጃለህ ማለት ነው። ቃል በቃል ራሱ ያለ ሶስተኛ ጣልቃ ገብነት ታዘጋጃለህ ማለት ነው። ኤግዛክት ወርድ ፋላሲ ስለሆነ ማለት ነው። ኤኒዌይስ ዮሐንስ አንደኛ ራእይ ምዕራፍ 1 ቁጥር 7 ነው እንደፈጭው እንትና አይሻ ቤላለሽ እኔ አምላክ ነኝ ያለበትን ቃል በቃል አንተም ተዘጋጅ። ቁጥር 7 ኦኬ እሺ። ምንድን ነው የሚለው? እነሆ ከደመና ጋር ይመጣ ዓይንን ሁሉ የወጉትም ያዩታል፣ የምድርም ወገኖች ሁሉ ስለ እርሷ ዋይ ዋይ ይላሉ። አዎን አሜን። ያለውና የነበር ወይ አንድ ድጋሚው እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉት ያዩታል፣ የምድርም ወገኖች ሁሉ ስለ እርሷ ዋይ ዋይ ይላሉ። አሜን። ቴንክ ዩ። ያ በቃሽ። እነሆ ከምን ጋር ይመጣል? ከደመና ጋር ይመጣል ተብሎ የተነገረለት ራሱ ክርስቶስ ማቴዎስ ወንጌል ምዕራፍ 25 ቁጥር 30 ላይ እነሆ ከደመና ጋር መጣለሁ ብሎ ራሱ ተናግሯል። እሱን እናሳያለን። ዮሐንስ እንደሚመጣ ነገረን። ሐዲስ ኩርሲ 40 ላይ ደግሞ ይህንኑ እናገኘዋለን። ከደመና ጋር ይመጣል ተብሎ ላላ ብቻ ነው የተነገረው ከመላእክቱ ጋር በሐዲስ ኩርሲ 40 ላይ ተቀምጧል። ኤኒዌይስ ክርስቶስ ግን አስቀድሞ እነሆ በደመና እመጣለሁ አለ። የወጉት ሁሉ ዓይኖች ሁሉ የወጉት ያሉ ክርስቶስ ተወግቷል፣ ያያሉ፣ ይመጣል። ሲመጣ ምን ይላል? ቀጥይ ቁጥር 8 ያለውና የነበረው የሚመጣውም ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ኦኬ ምን ይላል?
ያለውና የነበረው የሚመጣው ሁሉን የሚገዛ ጌታ አምላክ አልፋ እና ኦሜጋ እኔ ነኝ ይላል። ኦኬ ጌታ እኔ ነኝ፣ ሁሉን የሚገዛ አልፋ እኔ ነኝ። ሱራ 57:3 ፊተኛ ኋለኛ፣ ፊትም ቀሪ ፊተኛ ኋለኛ ተብሎ የሚነገረው ለአላህ ብቻ ነው ተብሎ ይባላል። እዚህ ጋር ግን ምን ይላል ክርስቶስ? እኔ ነኝ፣ ፊተኛ እኔ ነኝ፣ ኋለኛ እኔ ነኝ፣ ጌታ ነኝ፣ አምላክ ነኝ። ቁጥር 17 ነው አድርጊው። ይሄ የተወጋው ራሱ እዚሁ ቁጥር 17 ላይ ምን ይላል? ኦኬ ባየሁትም ጊዜ እንደ ሞተ ሰው ሁሉ ከእግሩ በታች ወደው ቀኝ እጁንም ጫነብኝ፣ እንዲህም አለኝ አትፍራ፣ ፊተኛውና መጨረሻው ሕያው እኔ ነኝ። ሞችም ነበር። እሺ ፊተኛው እኔ ነኝ፣ ኋለኛ እኔ ነኝ፣ አልፋና ኦሜጋ። እዛ ቁጥር 8 ላይ ያለውን ደገመው ማለት ነው። ምን የተወጋው ማለት ነው። ቀጥይ ቁጥር 18 ሞችም ነበር፣ እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ፣ የሞትና የሲኦል መክፈቻም አለኝ። የህይወትና የሞት መክፈቻ ያለው የሲኦል መክፈቻ ያለው ማን ነው? አንድ አምላክ ብቻ ነው። የሞተን ማስነሳ የሚችል መዝጋት የሚችል ሱራ ፈጣሪ ሆኖ ነው የሞተው። አዳም ፈጣሪ ሆኖ ነው ወይ? አዎ ፈጣሪ ሆኖ ነው፣ ለስጋ ነው የሞተው። ኤኒዌይስ ስለዚህ የሞትና የህይወት መክፈቻ ያለው አልፋ ኦሜጋ እኔ ነኝ ያለ ጌታ ነኝ ያለ አምላክ ነኝ ያለ ያው መጣነልህ። ኤግዛክት ወርድ ፋላሲ ይሄንን ነው ተጠቀምና አምጣለን። አንተ እኮ ቃል በቃል አምልኩኝ ተገዙኝ። ረዲን ተረጋጋ፣ በዚህ ውስጥ ረዲን ተረጋጋ። ቆይ መሐመድ ዘይነ ጨርስ። ቁጥር 8 ላይ ያቀረብክልኝ ቁጥር 8 ላይ እኮ ነው ያቀረብክልኝ። አሁን ያቀረብክልኝ አሁን አንተ ያቀረብክልኝ እኔ የእናንተ ፈጣሪ ነኝ አምልኩኝ የምለው አይደለም። ሆኖም ግን በቁርአኑ አላህ የሚልበት ልንገርና ቁጥር 8 አድርገው አንዴ ቤላ ክፈጁ። ኦኬ ማይክን አንሳና አንብበው። ማይክን አንሳና አንብበው። ማይክን አንሳና አንብብ። እንትና መሐመድ ማይክን አንሳው። ኢንቫይት እየላኩልህ ነው። አውፌ ቆይ ተረጋጋ። ነው ረዲን አወርዳለሁ ላይ የምረብሽ ከሆነ መሐመድ ይጨርስ። መሐመድ አንብብ። መሐመድ አንብብ። አንብበ ይሰማላ? አንብባ። ከዚህ ስልክ እያወጣውም ስለሆነ ታነብ፣ ችግር የለውም አልኩ። ኖ አንድ አንብበው ይታያል። አንተ ባንተ ወደዚህ መልሻለሁ። ባንተ ሲነበብ ደስ ይላል። አይታይኝም እኔ ብዙ። ኧረ ተው ከኔ ትሻላለህ። አላረጀህም እኮ። እንደዛ ሳይሆን እኔ ስልኬን በሁለት አካፍዬ የተጠቀምኩ ነው። ሁለት አካፍዬ ማለት ምን ማለት ነው? ቶፕ አፕ አድርጌ ነው የተጠቀምኩ ያለው። ያለውና የነበረ ለማን ነው ተብሎ ሊነገር የሚችለው? ለፍጡር ነው ለፈጣሪ ነው? ጨረስልኛ። እኔ ልረዳ። እንደ ቁርአን መሰረት ፊትና ኋለኛ ተብሎ የሚነገረው ለማን ነው? ያነበብክልኝ ወይስ ያስረዳኝ ነው? እየጠየቅኩ በዛው። ኤኒዌይስ ያለና የነበረው የሚመጣውም ሁሉን የሚገዛ ማለት ምን ማለት ነው ብለው ከዛ በኋላ ምን ይላል? ሁሉን የሚገዛ ጌታ አምላክ። ሁሉን የሚገዛ ማለት ምን ማለት ነው? ጭራስና ከዛ በኋላ ጠይቀኝ መሻልም እያንዳንዷን ቃሏን እንበትናት እንዲረዳ እኮ ነው። እንዲረዳ እኔም እኮ መረዳት የሚችለው እኮ ከአንተ ጋር መከራከሪም ወይም ደግሞ መውሰድ የሚችለው ስትጨርስ እኮ ነው እኮ የነገርኩህ እኮ ነው። ያለውና የነበረው አለ
የነበረ ነው፣ ያለ ነው፣ የሚመጣ ነው፣ ሁሉን የሚገዛ ነው። ሁሉን የሚገዛ ከተባለ ኤክሰፕሽን አላስቀራም። የማይገዛው የሚገዛው የለም። ሙሐመድን ጭምር የሚገዛ ማለት ነው። ሙሐመድን ጭምር የሚገዛ ሙስሊሞችን ሁሉ ሙሐመድን ጨምሮ የሚገዛ እንትን አድርጊው አይታየኝም፣ ግማሽ ነው። ሁሉን የሚገዛ ካለ በኋላ ከዛስ ጌታ አምላክ አልፋ ኦሜጋ ፊተኛ ኋለኛ ማለት ነው። እኔ ነኝ። ይሄ አካል ምናል ሞቼ ነበር፣ ይሄው ነኝ። የሞትና የህይወት መክፈቻ አለኝ። እኔ ምንድን ነኝ አለ? ሕያው ነኝ። ምን ትፈልጋለህ ታዲያ? አሁንም አምላክ አይደለም የሚል ጥቅስ ፍለጋ ውስጥ ነው። እሺ አንተ ይሄን አቅርበሃል በል፣ እኔ ላቀርብልህ። ግን እኔ እንዳልኩት አይደለም ያቀረብክልኝ። አንተ ምንድን ነው እሱ እንዳልከኝ አቋራ አቀርብልህ። አያ 14 ላይ ቻፕተር 20 40 ላይ ሄደህ ማየት ትችላለህ። ቆይ ችግር የለውም። ወደዛ ከመሄዳችን በፊት አንተ እንዳልከው አላቀረብኩት ምኑን ነው? እኔ የእናንተ ፈጣሪያችሁ ነኝ አምልኩኝ። አሁን እስቲ የሚገዛ ማለት ምን ማለት ነው? ይገዛሃል ማለት ምን ማለት ነው? አምላክህ ነኝ ማለት ምን ማለት ነው? ፈጣሪህ ነኝ ማለት አይደለም እንደ አምላክህ ነኝ ማለት ጌታህ ነኝ ማለት ምን ማለት ነው? እገዛሃለሁ ካለ አምላክህ ነኝ ካለ ኧረ እስልምና ጭንቅላት አሁን ወደ እስልምና ችግር አታመጣ። የማመዘን ችግር የራሴ ችግር ነው። ያንተ ችግር ያንተ ችግር ነው እንጂ የክርስቲያን ችግር መሆን አይችልም። እንደዛ ተረዳ። አምልኩኝ ያላለም ይላል። የሚገዛህ እያልኩህ የሚገዛህ አሁን አዳምጠኝ ወንድም፣ የእስልምና ችግር አትበል። የማመዘንን ችግር የእስልምና ችግር አይባልም። እሺ ቁርአን ላይ ቀጥል። ቁርአንን 20:14 ላይ ሄድና አንብብ። 20:14 ክፈችለት። እኔ አላህ ነኝ ያለና ያለ እኔ አምላክ የለምና ተገዛኝ፣ ሶላትንም ለማውሳት ስገድ። ኦኬ ያለ የለም እኔ አምላክ ነኝ ይላል። ይሄን ማን የተናገረው? ማን የተናገረው? አላህ ነው የተናገረው። የፈርዖንን ንግግር ሳትቀበል ታዲያ ለፈጠር የፈርዖንን ንግግር ቅድም ለምን ሳትቀበል እኔ አምላክ ነኝ ተገዛኝ ሲል ያለውን እንደዚህ ብሎ የቁርአን ታሪክ ቁርአን ታሪክ የሚያስተምረው 75% ቁርአን የምታነብ ከሆነ ታሪክ ነው። ይሄ ታሪክ የሚያመጣው ደግሞ ከበፊቱ ችግሮች እኛ እንድንማር ነው። ሂስትሪ አሁን እንደምንማር ቆይ አንደኛ የጠየኩህን አላመጣህም። አሁንም እኔ ቅድም የጠየኩህን ብዬ ነበር የጠየኩህ። ለዚህ ነው ፈርዖን እንደዚህ ብሎ ነው ያሳሳተው፣ ህዝቡን አሳሳተው ብሎ ነው የተናገረው። ያው እርሚሳችሁ መጀመሪያ ውድቅ ስለሆነ ነው። እኔ ያልተቀበልኩህ ለምንድን ነው? እኔ አሁን ይሄን አልቀበልህም። አንድ ማልቀበልህ ለምንድን ነው? እሱ የፈርዖንን ደግሞ እንድትቀበል ሊያስገድድ አይችልም። ለምን እንደማልቀበል ታውቃለህ? ጥያቄን ስላልመለስክ ገና ማለት ነው። ጥያቄን ታስታውሳለህ? ምን ብዬ እንደጠየኩህ ታስታውሳለህ? እሺ ምን ብለህ ነው የጠየቅኝ? አላህ ኤግዛክት ወርድ ፋላሲ ተጠቅሜ ምንድን ነው የጠየኩህ? እኔ አምላክ ነኝ አምልኩኝ የሚለውን ያለ ሶስተኛ ጣልቃ ገብነት ነው ያልኩህ። which means ቀጥታ አላህ የተናገረውን ማለት ነው። ይሄንን ደግሞ ማነው እሱ የነገረ ለሙሐመድ? አላህ ነው የነገረው ወይንስ ጅብሪል ነው? ምኑን? ቁርአኑን ለሙሐመድ ያመጣው ማን ነው? ቁርአኑን አላህ ነው ለጅብሪል ልኮ ጅብሪል ልኮ ነው። ስለዚህ ሶስተኛ ጣልቃ ገብነት ነው ያልጠየኩህ። እሺ ቀጥታ ከአላህ ጋር ማውራት ፈልገህ ነው?
ያ ኤግዛክት ወርድ ፋላሲ እንደዛ ነው። እሱም ደግሞ እሱም እንደዚህ ይላል አላህ በቁርአን ውስጥ አንዴ። ስለዚህ ምን አላ ያንዱሩን ቋዳም እሺ ስለዚህ ያውን የመሐመድ ንግግር ነው ወይንም ደግሞ የጅብሪል ንግግር ነው። ልክ እንትና ፈርዖንን እንዳልተቀበል ነው ሁሉ በደንብ አስበው። ፈርዖንን እንዳልተቀበል ነው አምላክ ነኝ አምልኩኝ ብሎ ፈርዖን በመጽሐፍ ውስጥ አስቀምጦ እንዳልተቀበል ነው ሁሉ የመሐመድም ይሄም ያላህ ምን ይሆናል ማለት ነው። አላህ ተናገረ ያለው ወይ መሐመድ ነው ያለው ወይ ጅብሪል ነው ያለው። አላህ የሚባል አካል ከነ የለም ብለን ነው የምናምነው። እንኳን አምላክ ነኝ አምልኩኝ ሊል አላህ የሚባል አካል የለም ብለን ነው የምናምነው። ምክንያቱም ያለ ሶስተኛ ጣልቃ ገብነት ስላልተናገረ ተናገረ ተብሎ ክሌም የተደረገ ሁሉ በጅብሪል እና በመሐመድ ውስጥ የሚቀር ስለሆነ መጽሐፍ ቅዱስ ልንገርህ። አንድ መጽሐፍ ቅዱስ ከመጽሐፍ ቅዱስ ልጠይቅህ አንድ ጥያቄ። ቀጥል። ገብተዋል ግን አሁን ያልኩ ገብተዋል ግን እሱን ልነግርህ ብዬ እኮ ነው። ልንገርህ እሱን በቁርአኑ አላህ እንዴት እንደሚያወራው ችግር የለውም። በደንብ ሎጂኩ ከገባህ ያለው ይሄ ኤግዛክት ወርድ ፋላሲ ኤግዛክት ወርድ ፋላሲ ታውቃለህ። አላህ ኤግዛክት ወርድ ፋላሲ እናንተ ጋር በጣም ከባድ ነው የሚሆንባችሁ። እኛ ጋር ምንም ችግር የለውም፣ ማስረዳት እንችላለን። በመጀመሪያ ደረጃ እናንተ ባላችሁ መስፈርት ውስጥ መግባት ግዴታ የለብንም። የእናንተ መስፈርት እናንተ እንደዚህ ሚል ኤግዛክት ወርድ ፋላሲ አምጣና ያኔ ነው አምላክ የሚሆን ሚል መስፈርት እናንተ እንድትሰሩ ማንፈቀደላችሁ። የእናንተ የቁርአን መስፈርት ለእኛ መጽሐፍ ቅዱስ መዳኛ ስለማይሆን በመጀመሪያ ውድቅ የሚሆንበት ማለት ነው። ምክንያቱም ከዛሬ 2000 ዓመት በፊት አምላክን ኮንሰፕት እንዴት ነው የሚረዱት? እንዴት ነው አምላክ ራሱን የገለጠው? በዛ እናስረዳለን እንጂ እንዲህ የልትባል ቃል ከ1000 ዓመት በኋላ እየፈጠርክ ቀጣዩ ከ2000 ዓመት በኋላ የሚመጣ ትውልድ ደግሞ እንዲህ ካላለ አምላክ ሊሆን አይችልም የምትል ቃልን ከፈጠረ ወደዛ እንደዛ የሚል ቃል ውስጥ ስላላገኘ መጽሐፍ ቅዱስ ውስጥ እንጣለው አንተ ከመገርሜ ቁርአን ደግሞ ከ1400 በፊት ወርዶ እስካሁን አዲስ ነው። እስካሁን ምንም የትኛውም ቴክኖሎጂ አዳምጥ። አሁን እኮ ጠይቄህ እኮ ዜሮ ገባ እኮ በቃ እንዳልሆነ እኮ አሳየው። ስለዚህ መስፈርታችን ምንድነው? መጽሐፍ ቅዱስ ነው እንጂ አንተ ቁርአን አይደለም። ነገር ግን ፎር ሴክ ኦፍ አርጉመንት በአንተ ቁርአን ስንስማማ ኢሚዲየትሊ ቁርአንን ዲባንክ እናደርገዋለን። አንተው ባመጣው መስፈርት ኤግዛክት ወርድ ፋላሲ ተጠቅመን ማለት ነው። ከዛ አንጻር ነው። ኤኒዌይስ ሌላ ጥያቄ ካለ ቀጥል። ቢኒ እንኳን ደህና መጣህ። ሰላም ብያለሁ። እንዴት ነው እፎይ? እንኳን ደህና ቆያችሁኝ። ሰላም ብያለሁ። አለን ማሜ ቀጥል። ሚዩት ነው እያወራ ከሆነ አይ አንተ አድርጌ ነው ብዬ እኮ ነው ዝም ያልኩት። ማዳማመጥ ይሻላል ብዬ ነው። ችግር የለውም ጠይቅ። መጽሐፍ ቅዱስ ስንት ቨርዥን ነው ያለው? ስንት ቨርዥን ላይ ደርሷል? ቁርአን ስንት ቨርዥን ደረሰ? ይሄን መልስልኛ። ከዛ በኋላ ልመልስልኝ። ቁርአን ስንት ቨርዥን ደርሷል? እኔ የጠየቁን መልስልኛ። እኔ ልመልስልኝ። እኛ አንድ ነው የምናውቀው። ቨርዥን ስትል ግን የህትመቶች ከሆነ በጣም ብዙ አለ። ምክንያቱም በአማርኛው ቨርዥን ስንት ላይ ነው አሁን ያለው? የአማርኛ ቨርዥን አለ፣ ሜይ ቢ የኦሮምኛው፣ የእንግሊዝኛው፣ የትግርኛው፣ ሌላ ደግሞ ጨምሩልኝ እስኪ የሚረዳኝ የለም። ትግርኛ አለ፣ ከምባትኛ አለ፣ በኢትዮጵያ ውስጥ ብቻ ማለት ነው። እንደዛ ከሆነ ቨርዥን ሲል ራሱ ምን ማለት ነው? ቨርዥን እና ኮንቨርዥን ትራንስሌሽን ነው። እሱ ትራንስሌሽን ነው፣ ቨርዥን አይደለም። ምን እያልክ ነው? ምን ማለት ነው? ቨርዥን ማለት ምን ለማለት ፈልገው? ሲጀመር ቨርዥን ማለት ምን ማለት ነው? ቨርዥን ማለት ምን ማለት ነው? እሱ ራሱ ምን ለማለት ፈልገ ነው አንተ አሁን ቨርዥን የምትለው ማለት ነው? ኪንግ ጄምስ ቨርዥን የሚባለው የለም። ቨርዥን የሚባለው ትራንስሌሽን አይደለ? እሱ ምንድነው? ትራንስሌሽን አይደለም። ቨርዥን ማለት ትራንስሌሽን እና ቨርዥን ይለያያል። ቨርዥን ማለት እሱ እኮ ኦሪጂናል ቋንቋ አይደለም። አይ ችግር የለውም እኮ ቢኒ ችግር የለውም።
ለምንድን ነው ተጨማሪ? ቆይ መሐመድ አቢብ ሳኒ አለ። ለምሳሌ በአፄ ኃይለ ሥላሴ የታተመው አለ። የመሐመድ አቢብ ሳኒ ቨርዥን አለ። እንደገና ደግሞ ኡስታዝ መሐመድ ማነው የሚባሉት የእሳቸው ቁርአን ከተፍሲር ጋር እንደገና አሁን ደግሞ በዛችኛው በሳኒ ስም አዲስ የወጣ አለ። የተለያዩ ቨርዥኖች መጥተዋል ማለት ነው። ቋንቋ አብዴት ሲሆን ቋንቋውን አብዴት እያደረጉ ይመጣል። ኤኒዌይስ ምንድን ነው ጥያቄ? ለምንድን ነው ክርስቲያን ሆንከው? ክርስቲያን የሆንኩት እውነትን ስለምከተል። ክርስቲያን ሆኑ ብሎ አዟል። እውነትን ስለምከተል። ውሸትን ትክዳለህ? ምን አልከኝ? ውሸትን ትክዳለህ? እውነትን ትከተላለህ? አዋ እንዛ ሊከተል እውነት ከሆነ እውነትን እከተላለሁ ብሏል። ስለዚህ ክርስቶስ እኔ ሐቅ ነኝ ብሏል። ሐቅ ተብሎ የሚጠራው በቁርአን ማን ነው? ክርስቲያን ሁኑ ብሎ አዟል ወይ ነው? ቃል በቃል ያለ ማስረጃ አታር ማስረጃ እያሳየኝ አውራ። አትጩህ። አልሐቅ ተብሎ የሚጠራው ማን ነው? ማለት ሐቅ ተብሎ የሚጠራው ማን ነው? እስኪ ንገረኝ አንተ አዋቂ አይደለህ? ከ99 ስሞቹ ያለ አንደኛው ሐቅ የሚለው ነው ብለህ ታምናለህ። ይሄንን ከእኔ ያመጣኸው ከክርስቶስ የተኮረጀ ዮሐንስ ወንጌል ምዕራፍ 14 ላይ ቁጥር 6 ላይ እውነት፣ ሕይወት፣ መንገድ እኔ ነኝ አለ ማ? ክርስቶስ። ስለዚህ እውነት ክርስቶስ ከሆነ ይህንን እውነት እከተላለሁ ማለት ነው። ተከተለኝ ስላለኝ ያንን እውነት። ይህንን ከ600 ዓመት በኋላ የመጣው አካል ግን እውነት የሚባለው አላህ ነው አለ። ያልተጻፈውን አታነብ። ክርስቲያን ሆኑ ብሎ አዟል ወይ ነው? ክርስቲያን ሆኑ ብሏል ቃል በቃል። ክርስቲያን ማለት ምን ማለት ነው? ክርስቲያን ማለት ምን ማለት ነው? እኔ ነው እንደመለሰ የምጠይቀው ካረስ ጠይቅ ነው ያስተብራል እኮ አይጠይቅም። ጥያቄ እኮ ሬሌቫንት የሆነ ጥያቄ ነው አይጠየቀኝ። ያንተ መስፈርት እኔ ላይ ለምን ትጭናለህ? ፎሎወር ሰው ክርስት ማለት እኮ ነው ጎበዝ። ስለዚህ ያው የእናንተ መስፈርት እኛ ጋዛችሁ መጣችሁ ጥያቄ ለምን ትጠይቃላችሁ? አይመለከተንም እኮ እኛ በስም አይደለም ስሙ አይደለም የሚያድነን። ፕሊዝ ስሙ ሳይሆን የሚያድነን እኛ መሆናችን ነው የሚያድነን። ሎክ እንዲህ መባል አለመባሉ አይደለም የሚያድነን ማለት ነው። ስለዚህ የክርስቶስ ተከታይ ማለት ነው አለ መሐመድ ዘይን። ኢየሱስ ክርስቶስ ነው የሚያድንክ? ቆይ አዳምጥ። ያ የክርስቶስ ተከታይ መባል ከሆነ የሚያድነን የክርስቶስ ተከታይ መባሉ ሳይሆን ዋና የሚያድነን መሆኑ ነው። ስለዚህ ክርስቲያን ማለት የክርስቶስ ተከታይ ማለት ከሆነ በሚገባ አዎ ተብለናል። ለምን? ክርስቶስ ተከተሉኝ ስላለ። ማቴዎስ ወንጌል ምዕራፍ 10 ላይ ባልሳሳት ቁጥር 37 አካባቢ አንዴ ክፈቹ እስኪ። ኦኬ አለሽ እንትና ኦኬ እሺ ተመልሷል። አለኝ ማቴዎስ ወንጌል ያልከኝ ያ ኦኬ እሺ ቼክ አድርጊ። ለምን እንደው የሆነ ቴክስት አመጣልኝና እንትና አለኝ። አይ ተቋርጠ ነበር ለዛ ነው። ይሄው ኦኬ አንብቢው። አይ ቲንክ ቁጥር 37 38 ኦኬ መስቀሉን የማይዝ በኋላ የማይከተለኝ ለእኔ ሊሆን አይገባውም። ነፍሱን የሚያገኝ ይጠፋታል፣ ነፍሱን ስለኔ የሚያጠፋ ያገኛታል ይላል። ቴንክ ዩ። ስለዚህ ክርስቶስ ምን አለ? መስቀሉን ማይሸከም ማይከተለኝ ለእኔ ሊሆን አይገባም። ክርስቲያን ማለት የክርስቶስ ተከታይ ማለት ነው አለ። ስለዚህ ክርስቶስ ተከታይ ማለት ክርስቲያን ከሆነ ክርስቶስ ተከተሉኝ ብለዋል። በሚገባ እንዴት ነው የምንከተለው?
መስቀሉን ተሸክመን መከራውን እያሰብን እንከተለዋለን ማለት ነው። ሌላ ጥያቄ ምዕራፉን ባላስታውስም አንተ ታውቃለህ ብዬ አስባለሁ። አንዴ ድገሚውና ማቴዎስ ወንጌል ምዕራፍ 16 ቁጥር 20 አካባቢ ይመስለኛል። ቤተክርስቲያኑን የሚሰራው ክርስቶስ ራሱ ነው። ቤተክርስቲያኔን ሰራታለሁ ብሎ የነገረንም ራሱ ስለሆነ ማለት ነው። ቁጥር 20 ላይ ነው እንደዚህ አካባቢ መሰለኝ። ለነ ጴጥሮስ ኦኬ፣ ያ አንተ ጴጥሮስ ነህ ቤተክርስቲያኔን ሰራለሁ አንተ አለት ነህ የሚለው ላይ አዎ ይሁን። እሺ ለምቦሱ ተቀጥል። ኦኬ ኢየሱስም መልሶ እንዲህ አለው፣ የዮሐና ልጅ ስምዖን ሆይ በሰማያት ያለው አባት እንጂ ስጋና ደም ይህን አልገለጠልህም እና ብፁዕ ነህ። እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚህች ዓለት ላይ ቤተክርስቲያን የምሰራለሁ፣ የገሃነም ደጆችም አይችሏትም ብሎ ይናገራል። ስለዚህ ኖክ በማሳውል ክርስቲያን ማለት ክርስቶስን መከተል ነው። የምንሰበሰብበት ደግሞ ቤተክርስቲያን ይባላል። ማን የሰራው? ክርስቶስ ቤታችን ማለት ነው። ክርስቶስ ፈጣሪ ነው የሰራው። ያ ክርስቲያን ሆኖ ብለዋል። ክርስቲያን ማለት ምን ማለት ነው? መሐመድ የክርስቶስ ተከታይ ማለት ነው። ጎበዝ። እሱ ባለው ክርስቲያን ሆኖ ቀደም ያነበብኩልህ ምን ይላል? አሁን እኔን ሙስሊም እንዲሆን ያዘዘኝ አላህ ነው። ኮኔኮ ክርስቶስ አምላክ ቆይ የቱ ጋ ነው ክርስቲያን ሆኖ ያለበት? ክርስቲያን ማለት ክርስቲያን የሚለው ቃል ራሱ እሱ ሞቷል ተሰቅሏል ከተባለ በኋላ አንድ ሳምንት በኋላ ተረጋጋ። ክርስቲያን ማለት ምን ማለት ነው አልከኝ? የክርስቶስ ተከታይ ማለት ነው። ራስ መለስከው እኮ ክርስቶስ ተከተሉኝ ብሏለሁ። ያው ስም ከአካል ቀድሞ አይመጣም ወንድማችን፣ አካል ነው ቀድሞ የሚመጣው። ስለዚህ እኛ ክርስቲያን ነኝ ብሎ እኮ ነው ከዚህ በኋላ ክርስቲያን ነኝ ብሎ እኮ ነው ያወሩት እነሱ። አዳምጥም እነሱ አይደለም ያወሩት፣ እንደዛ ብለውም አይደለም ያወሩት። ቤተክርስቲያን ትመሰረታለች። ቤተክርስቲያን ስትመሰረት ከዛ በኋላ በቤተክርስቲያን ውስጥ ክርስቶስ የመሰረታት አለች። ቤተክርስቲያን አንብባት እስኪ ማንም የመሰረታት ይላል ቤተክርስቲያኒቷ። አንብባት አንብባት አንብብ አሚባት ችግር የለውም እናዳምጠን። አራቱ አንብብ ያኔ ሳንብብ ይወንደና እሺ ኦኬ ሚላል አሁንም ኦኬ እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚህች ዓለት ላይም ቤተክርስቲያንን እሰራለሁ፣ የገሃነም ደጆችም አይችሏትም ይላል። ማን ይሄን ያለው? ኢየሱስ ክርስቶስ። ስለዚህ ተከተሉኝ አለ። ከዛስ ቤተክርስቲያንን እንሰራላችኋለሁ አለን። ሐዋርያት ሥራ ምዕራፍ 11 ቁጥር 25 እና እንደፈቹ ቁጥር 11 እንደዛ አካባቢ ኦኬ። ቁጥር 26 ኦኬ። ይኸው ባገኘውም ጊዜ ወደ አንጾኪያ መጣው። በቤተ ክርስቲያንም 1 ዓመት ሙሉ ተሰበሰቡ፣ ብዙ ሕዝብንም አስተማሩ። ደቀ መዛሙርትም መጀመሪያ በአንጾኪያ ክርስቲያን ተባሉ ይላል። ቤት በቤተ ክርስቲያን ሲኖር ነው ክርስቲያን። ቆይ ዕብሮት 3:1 እና በቤልኝ ዕብሮት 3:1 እና በቤልኝ ዕብሮት የምን አርቦት ዕብሮት መጽሐፍ ቅዱስ ከመጽሐፍ ቅዱስ እኮ ነው ለእሷ ነው የምነግረው። እኔ ደግሞ ምንድን ነው የምትለኝ? እቺ የ6 ወር ኮርሷ ነች። የ6 ወር ኮርሷ why no 6 እንዴ ደግሞ የምን ምግብ ነው የሚያወራው ብዬ እርቦት ምናምን እርቦት ሲል
እየበላው ስለነበረ ስለ ራሴ እያወራሁ እንደ ርቦት ቢለኝ እያልኩ ነበረ። አሚባል እስቲ እኔት አራበንም ኤኔስ ቢኒ ቀጥል። የሚባል መጽሐፍ ቅዱስ ክፍል የለም ወንድሜ። በደንብ አስተካክለ በደንብ አስተምሩኝ በላቸው። አንድ አመት ያሉት ኮርሱን ቢያንስ ቶክ ወይም ደግሞ ኤብሮት የሚባል የለም ወንድሜ መሐመድ ማሜ። ኤብሮት የሚባል መጽሐፍ ቅዱስ ላይ የለም ጭራሽ። እንደዚህ አይነት አስተምሮ እንደዚህ አይነት ክፍልም የለም የመጽሐፍ ቅዱስ። ምናልባት ዕብራውያን ለማለት ፈልገህ ከሆነ እንደዛ ከሆነ አስተካክል። ግን አንድ ጥያቄ ልጠይቅ። ወደ ቅድሙ ልመለስና ሱረቱ ጣሃ 20:14 ላይ እኔ አላህ ነኝ ካለ ከኔ ሌላ አምላክ የለም ብሎ የተናገረው ማን ነው? አላህ ነው ወይስ ደግሞ ጅብሪል ነው ለመሐመድ እንደዛ ብሎ የተናገረው? ማን ነው እንደዛ ብሎ የተናገረው? እስቲ ጥያቄውን ግልጽ አድርጎ። ሱረቱ ጣሃ 20:14 ላይ ቅድም ሲጠይቅህ እኛ ጋር በግልጽ ተነግሮናል። አላህ እኔ አላህ ነኝ ያለን አምላክ የለምና እኔን ተገዛኝ ብሏል። አላህ ነኝ እያለ እኔ እያለ ደግሞ ጥያቄ ጠይቀለ እኔ እያለ እኮ ነው። ታዲያ ማን ነው? ራሱን እኮ ነው እኔ ራሱ ነው ለመሐመድ እንደዛ ብሎ የነገረው። አላህ ነው ለመሐመድ እንደዛ ብሎ የነገረው። ኦር ጅብሪል ነው እንደዛ ብሎ የነገረው? ማን ነው የተናገረው? መልሱልኝ። ቆይ አንተ አሁን የሰማ ያለው ድምጽ የማን ነው? ያንተ ነው ቢኒ? ያንተ ነው አሁን የምናገረው እኔ ነኝ። ቀጥታ ታዲያ የቲክቶክ ድምጽ ነው ማለት ይችላል? የምታወራውን የቲክቶክ ወሬ ነው ማለት ይችላል? ቲክቶክ ነው ያወራኝ ማለት ይችላል? አንተ ነው ያወራክ? በቲክቶክ አማካይነት ያወራኝ ያለው አንተ ነህ። ቆይ በቲክቶክ አማካይነት አንተ ነህ። ችግር የለም። ስለዚህ ጅብሪል ልክ እንደ ቲክቶክ ማስተላለፊያ ነው አይደለም? አሁን አንተ ሰውና መላኢካና ቲክቶክና እንደታደርግ ምሳሌ ነው። እኔ በቲክቶክ ፎርማት ፕላትፎርም ላይ እናገራለሁ። ልክ አላህም በጅብሪል ውስጥ እንደዛ ይናገር ነበር። ጅብሪል ማስተላለፍ አላህ ቀጥታ በጅብሪሉ ሙሐመድ አድርሶ ሙሐመድ ደግሞ ለሁሉም እንዲናገር አላህ ነው ያደረገው ማለት ነው። በስልክ አወርቴ ስልኪ ደግሞ በቲክቶክ አማካይ ፕላትፎርም ወደ እኔ እንደሚመጣ እንደዛ ነው ማለት ነው። እኔ የተናገርኩትን ነው የሚናገረው። ስለዚህ ጅብሪል ደግሞ አካል ነው። ቲክቶክ አካል አይደለም። ነፍስ የለውም፣ ስጋ የለውም፣ ማንነት የለውም። ዝም ብሎ ማቴሪያል ነው። እንደ ድምጽ ማጉያ በለው መላእክቶች መጀመሪያ መላኢካን ማወቅ ግድ ይላል። መላኢካ ማለት የራሳቸው ፍላጎት የሌላቸው አምልኮት ብቻ ተዘጋጁ ናቸው። መሐመድ ቅድም ሜቢ ተረድተዋል ብዬ ነው ቀለል አድርጌ ያለፍኩት። ልክ እንደ ደምሳሽ ነው እኛ መሐመድ የምናየው ውጪዝ ተገለጠልኝ ብሎ የጻፈው ነው እንጂ ለዛ ነው ቅድም ስለ ያን አላህ ጌታ ነው አምላክ ነው የሚለውን ያለ ሶስተኛ ጣልቃ ገብነት ብዬ የጠየቁ ለዛ ነበረ። እንዳልሆነ ስታውቅ ለዛ ነው ያለፍኩ። ሜቢ አሁን ጭቅጭቅ መልሳችሁ አታድርጉት እና ጅብሪል ለመኖሩ ራሱ ምንም ማስረጃ ስለማታመጣ ማለት ነው መሐመድ ላይ ብቻ የቆመ ስለሆነ ጅብሪል የሚባለው አካል ራሱ ሴጣን ላለመሆኑ ምንም ማስረጃ ስለሌለ ማለት ነው። ሴጣን ሊሆን ራሱ ጅብሪል የሚባለው አካል ራሱ ሚካኤል ሴጣን ነው። አይገናኝማ። እኛና እናንተ እኮ አይገናኝም። እኛ በአካል የተገለጠ ልጁም ነግሮናል። እንደገና ደግሞ አንድ ነብይ ላይ የተንጠለጠልን የተነገረን አይደለም። ልዩነት አለ። ደምሳሽም አንቀበለውን ብቻውን የተንጠለጠለ አስተምሮ ስላለውን መሐመድም ደግሞ ከነቢያት የተለየ ብቻውን ተንጠልጥሎ የቆመ አስተምሮ ስላለው ነው። ለዚህ ነው ከነቢያቶቹ የሚጋጭ ሐሰት አስተምሮ ዞ ስለመጣ ነው። ነቢያቶቹ ያስተማሩትን ክዶ ስለመጣ፣ ስለዚህ ለመሐመድ ያመጣለት አካል ራሱ ለነቢያቶቹ ሲያመጣ የነበረው አይደለም። ስለዚህ አላህ የሚባል በምናብ የተቀረጠ አላህ ጅብሪል የሚባለው አካል መጥቶ የሚነግረው ጅብሪል ካለ የሚባል አካል ወደ መሐመድ እየመጣ ከሆነ ያ ጅብሪል ማን ነው? ሴጣን ነው። ምክንያቱም ሁለተኛ ቆሮንቶስ ላይ ምዕራፍ 11 ቁጥር 14 ሐዋርያው ቅዱስ ጳውሎስ ሲናገር መላእክት እንኳን
አይምን ሰይጣን የብርሃን መልአክ እስኪመስል ራሱን ይቀይራል ይላል። ራሱን የብርሃን መልአክ እስኪመስል የሚቀየር ከሆነ ያ የብርሃን መልአክ እየመሰለ ሲመጣለት የነበረው ሰይጣን ራሱ ነው። ከነቢያቶቹ ተቃራኒ ለዚህኛው እንደምትወስደው ማለት ነው። እፎይ በቃ ሌላ አስቀምጥና ልውጣ። የኔ አርጊመንት ምን መሰለ፣ እንዳለ ቁርአንን የሚናገረው ጋር ፈርስት ፐርሰን ሆኖ ከተናገረ ጅብሪል ራሱን እንደ ፈርስት ፐርሰን አድርጎ ነው የሚናገረው። ለምሳሌ እኔ አምላክ ነኝ፣ እኔ አላህ ነኝ፣ ያለ እኔ አምላክ የለም፣ እኔን ተገዙ ብሎ ሲናገር ይላል። ወይም አላህ ነው እንደዚህ ያለው ሳይሆን ቀጥታ ባለስልጣን ሆኖ ነው የሚናገረውና የጅብሪል ንግግር የአላህ ንግግር ነው እንዴት ሊባል ይችላል? ወይም ደግሞ አላህ ተናገረ ብሎ ሳይናገር ማለት ነው። መሀል ላይ ያለው እሱ ስለሆነ እሱን ጥያቄ ለመጠየቅ ነበረ፣ የሆነ ሀሳብ ለማንሳት ነው። ኦኬ ሌላ ጊዜ እናወራበታለን። ግን ቁርአን አንድም ቦታ ላይ መሐመድ ቀጥታ ከአላህ ስላልተቀበለ እኔ አላህ ነኝ የሚለው ንግግር ሪፈር ቢያደርግ እንኳን ወደ ጅብሪል ነው የሚሄደው እንጂ ወደ አላህ መሐመድን ተቀብያለሁ በሌም እኮ አንተ እኮ መሐመድ እኮ ነው የዋሸ ነው የምትለው። አንዴ ጨርሻለሁ። ቆይ ከዛ ሁለተኛ ደግሞ ሙሴ ወይም ሙሳ የምትሉት የሂብሩ ቋንቋ ተናጋሪ ነው እንጂ አረብኛ አይደለም። ስለዚህ እኔ አላህ ነኝ ብሎ ሊነግረው አይችልም። በአረብኛ ቋንቋ ሄዶ ለሙሴ ሊናገረው አይችልም። በቋንቋ ነው ሊያናግረው የሚችለው። ስለዚህ ይሄም ራሱ ጥያቄ ምልክት የሚፈጥር ነው። ማን ብሎ ነበረ? በዛውም ጠይቀው ለሙሴ ማን ብሎ ነበረ አላህ የነገረው? መሐመድ እኔ አምላክ ነኝ ብሎ አላህ ለሙሴ ምን ብሎ ነው የነገረው አምላክ መሆኑን? አላህ ቁርአን ውስጥ ሲያወራው ምን እንደሚል ታውቃለህ? ስሙ ማን ብሎ ነበር የሚጠራው? ሙሳ ነው። ሙሳ ማን ብሎ ነበር የሚጠራው? አላህ ብሎ ነው የሚጠራው። በኢብሮ አላህ ማለት እንጨት ማለት እኮ ነው። በአረብኛ ትርጉሙ ነው። ደግሞ አረብኛ ስለማታውቅ አላህ ማለት ፍቺውን በአረብኛ ማየት ትችላለህ። እሱ በሂብሩ ብለህ ይመጣልኝ። ስለዚህ ሎክ አሁን ቢኒ ያለህ ጋር መጣህ ማለት ነው። በሂብሩ አላህ ብሎ ነው የሚጠራው ካልክ አላህ በሂብሩ ፍቺው እንጨት ማለት ነው። እንጨት እያለ በአረብኛ ነው አልኩህ እኮ በአረብኛ ነው አልኩህ። ስለዚህ ሙሴ አረብ ነበር እንዴ? ሙሴ አረብ ነበር እንዴ? አረብ አንተ ያውን የግድ አረብኛ ለማውራት አረብ መሆን ያስፈልጋል እንዴ? ስለዚህ ሙሴ በአረብኛ ቋንቋ ነበር ሲያወራ የነበረው ማለት ነው። እንደሆነ ግን እኔ ያሳያለሁ። ምክንያቱም ሱራ 14:4 አንዴ ክፈችው እስኪ። ሱራ 14:4 ከመልእክተኛ ማናቸውንም ለእነርሱ ያብራራላቸው ዘንድ በወገኖቹ ቋንቋ እንጂ በሌላ አላክንም ይላል። ሙሳ አረብ አይደለም ብለኸኛል፣ አላህ አረብኛ ነው ብለኸኛል። ስለዚህ በወገኑ ቋንቋ እንጂ በማናቸውም አላክንም ይላል። ቋንቋው ካልሆነ ሊያብራራ አይችልም። ወደታች ይሄ ማለት እኮ ቀጥል እንደፈለግ። መጀመሪያ ሳይላክ በፊት ማንበብ መጻፍ ይችል ነበር። እኔ ሙሐመድ ይጽፋል አይጽፍም አልጠየኩም። አይችልም ማይጠየቁ ነው። አላህ ምን አገናኘው? ወሐዩ ሲመጣ ነው እንዲያውቅ የተደረገው። ምን አገናኘው? እኔ ከማውራው ጋር እነሱ አይደለም እሱ ምን አገናኘው? ከኛ አይደለም ከሰው አይደለም። ምን አገናኘው? ከቶፒኩ ጋር ምን አገናኘው? አላህ ከሚለው ስም ጋር ከቋንቋው ጋር ምን አገናኘው? አላህ ማለት ፍቺውን ልንገርህ። ፍቺውን የማይጠየቅኩ ነኝ። ጨረስን እኮ አረብኛ ቋንቋ ነው ብለኸኛል። ሙሴ ደግሞ አረብ አይደለም ብለኸኛል። ጨረስን በቃ። እሺ ከይቅርታ ጋር አንድ ብቻ ልጠይቅና ልተኛ ነውና። ኦኬ ቀጥል። ዮሐንስ 3:33 ክፍል አንብብልኝ። ኢብሮን ጨረስክ? ኢብሮትን ትቻለውና አሁን ዮሐንስ 3:7:33 አንብብልኝ። ዮሐንስ 3:33
ዮሐንስ 3:33 ወይስ ዮሐንስ 7:33 ነው አልኩ። ምንድን ነው የምታወራው? 33 ነው 3:33 7:33 ኦኬ። ይህንን ጥያቄ ግን አምነህበት ነው የምጠይቀው? አይ ካላመንኩ ደግሞ እንዲያምን ትረዳኛለህ። ኦኬ እሺ። ፈሪሳውያን ህዝቡ ስለ እርሱ እንደዚህ ሲያንጎራጉሩ ሰሙ። የካህናት አለቆችን ፈሪሳውያን ሊይዙት ሎሌዎች ላኩ። 3 ነው የምልሽ እናት እኮ ቆይሻ እየነበርኩት ነው። ፈሪሳውያን ሊይዙትም ሎሌዎች ላኩ። ኢየሱስም ገና ጥቂት ጊዜ ከእናንተ ጋር እቆያለሁ፣ ወደ ላከኝም እሄዳለሁ። ትፈልጉኛላችሁም አታገኙኝም፣ እኔ ወዳለሁበት እናንተ ልትመጡ አትችሉም አለ። ኦኬ እሺ። ወደ ላከኝ ማን ነው የላከው? እሱን መልእክተኛ ነው ማለት ነው ኢየሱስ ክርስቶስ። እሺ ክፍሉ ምንድን ነው የሚለው? ፈሪሳውያንም ህዝቡ ስለ እርሱ እነዚህ ሲያንጎራጉሩ ሰሙ። ካህናት አለቆችም ፈሪሳውያንም ሊይዙት ሎሌዎችን ላኩ። ኢየሱስም ገና ጥቂት ጊዜ ከእናንተ ጋር ቆያለሁ፣ ወደ ላከኝም እሄዳለሁ። ትፈልጉኛላችሁ አታገኙኝም፣ እኔ ወደሚሄድበት ወዳለሁበት እናንተ ልትመጡ አትችሉምና አለ። ሰው ይህ ክፍል ገና ጊዜው አለመድረሱን ሊይዙት የመጡ አካላት እንደነበሩ የሚያወራ ክፍል ነው። ክርስቶስ መልእክተኛ ነው ወይ ማን የላከው የሚል ጥያቄ ነው። ወደ ላከኝ የምለው ለምን ነው? ወደ ላከኝ ሲል ማን ነው? ማን የላከው የሚል ነው። ከአብ የመጣ ነው። ከአብ ወጥቶ የመጣ ነው። በአብ እቅፍ የነበረው እሱ ከአብ የመጣ ነው። ስለዚህ ወደ ከአብ አልኩ። አብ በአብ እቅፍ የነበረው በአብ እቅፍ ነበረ። መላክ፣ መምጣት፣ መሄድ የሚባሉት በእርግጥ ለፈጣሪ አይነገሩም። ቃል ደግሞ አካላዊ ቃል ስጋን ሲዋሃድ በስጋ ሲገለጥ የስጋን እዞ ሲመላለስ ታየ፣ ተዳሰሰ፣ ተነካ ማለት ነው። ቃል ግን በሁሉ የመላ በሁሉ ያለ መሄድና መምጣት፣ መላክና መላክ እነኚህ አይነገሩለትም። ነገር ግን የስጋን ሲያደርግ አዳምጥ፣ የባሪያን መልክ ሲይዝ ታዘዘ ማለት ነው። ፊልጵስዩስ ምዕራፍ 2 ላይ እንደሚናገረው ቁጥር 6 ነው እንደክፈቹ። አሁን ይሄ ወደ ይሄም እንግለጽልኝና ከዛ በኋላ ትሄዳለህ ወንድም። እሱን እያስማማሁ ነው። አብ አልኩህ። ፊልጵስዩስ ምዕራፍ 2 ቁጥር 6 አይ ቲንክ አንብቢው። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባው ነገር አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸው የመስቀል ሞት እንኳን የታዘዘ ሆነ ይላል። ስለዚህ ታዘዘ፣ እስከዚህ ድረስ አንድያ ልጁን እስኪሰጥ ድረስ ታዘዘ ማለት ነው። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ዝቅ ብለህ ስታነበው ልጁን እንደላከው ይናገራል። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ስለዚህ በስጋ ሲመጣ በስጋ ሲገለጥ በስጋ መገለጡን ያንን ነው ተላከ የሚለው ማለት ነው። በስጋ መታየቱ፣ በስጋ መገለጡ፣ መታዘዙ የምን የባህሪያን ገንዘብ አይምን የባህሪያው መልክ ስለያዘ ማለት ነው። በሰው አምሳል ስለተገኘ ያንን
መታዘዝን መላክ አለው ማለት ነው። መገለጡን ማለት ነው። ሎክ እርሱ ኦኬ፣ አንብቢው። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጠን ድረስ ዓለሙን እንዲሁ ወዷልና ይላል። ማነው እሱ እንትን ያለው? እግዚአብሔር አብ አባቱ ማለት ነው። አንድያ ልጁን እስኪሰጥ ድረስ ለምን ሙት አድርጌ ከምሰብክብልኝ እኔ የጠየቅኩህን ብትመልስ አይሻልም? ወንድም ምንድን ነው የጠየቀኝ? አሁን ማን ነው የላከው? እኔ ምን ብዬ መለስኩልህ? ቆይ እኔ ምን ብዬ መለስኩልህ? አባቱ ነው አብ ነው የላከው። ያ አብ ነው የላከው። ይሄ ማለት መልእክተኛ ሆኖ ነው የመጣው ማለት ነው ወይስ እንዴት ነው? ያ ማለት ግን አማርኛው እንደተረዳሁት እንደዚህ ነው። ያ ማለት ግን ያ ፍቃድ የወልድ ፍቃድ ሌላ ትርጉም የለውም። ይሄ አማርኛ ሌላ ትርጉም የለም። አዳም ከአብ ፍቃድ የተለየ የአብ ፍቃድ ከወልድ ፍቃድ የተለየ አይደለም። ከመንፈስ ቅዱስ ፍቃድ የተለየ አይደለም። ሌላም መጽሐፍ ቅዱስ ሌላም ዮሐንስ ውስጥ ሌላ ቦታ ወደ ላከኝ ይሄዳሉ። ተረጋጋ። መገለጡን አንድ የሚያሳይ ነው አልኩ። በስጋ መምጣቱን አብ አንድያ ልጁን እስኪሰጥ ድረስ አላል። እግዚአብሔር አብ አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል። ያ ማለት ግን ያለ ወልድ ፍቃድ የአብ ፍቃድ ማለት አይደለም። ያ ማለት ለምንድን ነው? አብና ወልድ አንድ ፍቃድ ስላላቸው ዮሐንስ ወንጌል ምዕራፍ 17 ቁጥር 10 ላይ እንዲሁም ደግሞ ዮሐንስ ወንጌል ምዕራፍ 16 ቁጥር 15 ላይ አንዲት ፍቃድ ስላለቻቸው ማለት ነው። የወልድ መምጣት መገለጥ ከአብ ፍቃድ የተለየ ሆኖ አይደለም። የወልድም ፍቃድ ከመንፈስ ቅዱስ የተለየ አይደለም። አንዲት ፍቃድ፣ አንዲት አገዛዝ፣ አንዲት ስልጣን ስላለች ማለት ነው። ግልጽ ነው። ስለዚህ በስጋ መገለጡ ነው። ሀያቲን ዮሐንስ ወንጌል እዛ ላይ ጨምርልህ። አንድ ጥያቄዎች በሙሉ መልስ ፈልጋለሁ። የመጨረሻ ቆይ አንዴ፣ ቆይ መሐመድ፣ ቆይ እኔ ልጠይቅ መጀመሪያ። ለጥያቄዎች በሙሉ በስነ ስርዓት መልስ መልስልኝ። ምን ነው ተቆጣሽ ታዲያ? መጀመሪያ ኧረ እኔ አልተቆጣሁም መሰለኝ። ከተመለሰልሽስ? ኧረ ችግር የለም፣ እሱን መልስ መጀመሪያ። ኢየሱስ አምላክ ነው? እንዳንተ ያለ አምላክ ማለት ምን ማለት ነው? አምላክ ማለት አምልኮኝ ፈጣሪ መሰለን። አሁን እኛ ጋር እኔ አላህ ነኝ እንደሚል ኢየሱስ ፈጣሪ ነው? ምን ማለት ነው አምላክ ማለት? አብራራልኝ እንዴ! ለምንድን ነው እንትን የምትለው? ንገረኝ። ኢየሱስ ፈጣሪ ነው? አምላክ ነው? ኮርሱ እንድፋይን አድርገው አቀድሜ አምላክ ማለት ምን ማለት ነው? ምን ማለት ነው? አንተ እኮ የእኔ እጠይቃለሁ፣ አንተ ታብራራለህ። ኢየሱስ ፈጣሪ ነው? አዎ። አብስ ፈጣሪ ነው። ቀጥይ። መንፈስ ቅዱስስ ፈጣሪ ነው። ሶስት ፈጣሪ ያላችሁ ማለት ነው? በአካል አዎ። በአካል እንዴት? በመለኮት አንድ። አይ እንዴት? አብራራልኝ። በአካል አንድ፣ በመለኮት ሶስት። አንድ ፈጣሪ አለ፣ ሶስት አካል አላችሁ። ሶስት አካል አንድ ፈጣሪ። እሺ ኢየሱስ ሳይመጣ በፊት ዓለምን የሚጠብቃት ማን ነበር? ኢየሱስ በስጋ የተገለጠ አምላክ ነው እንጂ ሰውን ፈጣሪ ያደረግነው ሳይሆን ፈጣሪ በስጋ የተገለጠ ነው። ማርያምን የወለዳት ማን ነው? አባትና እናቷ። እሺ ማርያም ፈጣሪን ታረግዛለች? በስጋ ተገልጧል ከሷ። እንዴ እሺ ማርያምን የወለዳት ኢየሱስ ነው እንዴ? አልወጣኝም። ያስገኛት እሱ ነው የፈጠረው። እሺ ኢየሱስ ለማርያም አምላኳ ነው? በሚገባ እንዴት ልጇ ሆኖ አምላኳ ይሆናል? 9 ወር ተረግዞ እንደገና አምላክ ይሆናል? ባትጪ ተረጋጊ። እስኪ መልስልኝ። 9 ወር ተረግዞ እንዴት አምላክ ይሆናል? ሆዷ ውስጥ እያለ ለሷ አምላኳ ነበር ማለት ነው? አምላኳ ነው። ሆዷ ውስጥም እያለ አምላኳ ነው። ታመልከዋለች ልጇም ማለት ነው። በሚገባ ታመልከዋለች። ተረጋጊ። ቶንሽን ቀነሽው። ላቆይ መልስልኝ። ይሄ እኮ ማስረጃ ስጣት። በስነ ስርዓት እንዳታስወጣኝ፣ ሚዩት እንዳታርገኝ። ይሄን ነገር በስነ ስርዓት መልስልኝ። እንዴት ልጅ ለእናቱ አምላክ ይሆናል? ሆድ ውስጥ ተረግዞ 9 ወር። አዳምጪ።
አላህ እግሩን ቂያማ እንትን ውስጥ ገሃነም ውስጥ ወደ አላህ እንዳትሄድ ለምንድን ነው ጥያቄ አትሸፋፍን? እኔ በእስልምና እንደፈለግ ትጠይቀኛለህ። መጀመሪያ ያንተን መልስ። ወደ አላህ ለምን ትሄዳለህ? እኔ አሁን ስለ ክርስትና ነው የጠየቅኩህ። ወደ አንተናና እኔ ጠይቀኝ። መጀመሪያ ጥያቄ እንጨርስ። እንድትረጋጊ ነው። ወደ አላህ ለምን ትሮጣለህ? አልሐምዱሊላህ አላህ አምልኩኝ ብሏል። በስነ ስርዓት ማስረጃ ይሰጥሃለሁ። እኔ የምጠይቅህን መልስ። ስለዚህ መግባት የሚለው ፈጣሪነት ማሳይ ከሆነ ከሌሊቱ 9 ሰዓት ላይ አሁን እዚህ ሰማይ ውስጥ ነው። ሰማይ ውስጥ ገብቷል። ሰማይን ፈጥሯል። እንዴት ሰማይ ውስጥ ገብቷል እኮ እንዴት ሰማይን እንዲፈጥር ይችላል? ሰማይ ውስጥ ገብቷል እኮ እንዴት ሰማይን ፈጠረ? ወንድሜ መልስልኝ። እንዴት ልጅ ለእናቱ አምላክ ይሆናል? በሆዷ ውስጥ 9 ወር አርግዛ አምላክ አለ እንዴ? አምላክ ተረጋጊ። አላህ ይኸውልሽ አሁን 9 ሰዓት እኮ ትንሽ እኮ ነው። ትንሽ ከባድ ነው። ሰማይ ውስጥ ገብቷል ለምሳሌ። ስለዚህ ሰማይ ልዩነቱ ምንድነው? ማርያምን ስትይ ኦኬ ሆዷ ውስጥ በሆነ እንዴት ፈጣሪዋ ሊሆን ይችላል ካልሽ ሰማይ ውስጥ ነው አላ። ስለዚህ ሰማዩን ውስጥ ስለገባ ሰማዩ እንደ ሆድ ቁጥር መጀመሪያ እኔ ልንገርህ ወንድሜ፣ የኔን ጥያቄ ጨርስና እኔ ደግሞ ያንተን ጥያቄ ያስተናግዳለሁ። እንዴት ማርያምን የፈጠራት ኢየሱስ ይሆናል? እንዴት በሆዷ ውስጥ ሆኖ አምላኳ ይሆናል? አዳምጪሽ ታዳምጫለሽ? አዎ አዳምጣለሁ። ተናገር። መልካም። ስለዚህ ቃል ሁሉን የፈጠረ ነው። ቃል ሁሉን የፈጠረ ነው። ስለዚህ አምላካችን ቃል አለው ብለን እናምናለን እኛ። ያ ቃሉ ደግሞ የኢየሱስ አምላክ ማን ነው? የኢየሱስ አምላክ ማን ነው? ሴትዮ ተረጋጊ። ሁለት ጆሮ የተሰጠን እኮ ነው። አታውርዱኝ። ያስረዳኝ። ሙት ማድረግና ማውጣት የመሻነፍ ባህሪ ነው። ተው፣ እንደዚህ አይደረግም። ተው ማሜ ተው፣ ቆይ ያስረዳኝ። ተው ሀያት አዳምጪ። ሎክ አምላካችን ቃል አለው ብለን እናምናለን። ቃል ነው ወይንም ደግሞ የባህሪ ህይወት አለው ብለን እናምናለን። ህይወቱን ደግሞ መንፈስ ቅዱስ ብለን እናምናለን። ስለዚህ ሶስት ስንል ልቡን፣ ቃሉን እና እስትንፋሱን ወይንም የባህሪ ህይወቱን ነው ሶስት ብለን የምንለው። ስለዚህ ከሶስቱ ቃል የአምላካችን የአብ የባህሪ ቃሉ የመንፈስ ቅዱስ የባህሪ ቃሉ ከዘመናት በኋላ ነቢያትን ሲልክ ከቆየ በኋላ ሁሉን የፈጠረው ቃሉ ከእመቤታችን ከቅድስት ድንግል ማርያም ስጋና ደምን እሷንም ፈጥሮ ስጋና ደምን ተዋህዶ በስጋ ተገለጠ። ስለዚህ ያ የምታዩ ኢየሱስ ከማርያም የተወለደ ስጋና ደሙ ከማርያም የተወለደ ያ ኢየሱስ የምታዩ ከማርያም ስጋና ደምን የተካፈለ በእርሱ የመለኮት ሙላት ያለው ስጋና ደም ከማርያም በፊት ያልነበረ ስጋና ደሙ ነገር ግን ከማርያም በኋላ የተገኘ ስጋና ደሙ ቃል ግን አስቀድሞ እሷንም የፈጠራት የሆነው ቃል ስጋን ሲሆን ጸጋና እውነትን ሞልቶ በእኛ ሲያድር ተዋህዶ ተገለጠ ማለት ነው። ስለዚህ ኢየሱስ ምንድነው? ስጋው ቃል ነው። መለኮት የተዋሃደው ስጋ ማለት ነው። መለኮት የተዋሃደው እንዳንቺ ስጋ ብቻ ሳይሆን መለኮት የተዋሃደው ነው። ስለዚህ ያ መለኮቱ ምንድነው? የሁሉ ፈጣሪ ነው። ሁሉን ያስገኘ ነው። ስጋው ግን ከእመቤታችን ከቅድስት ድንግል ማርያም በኋላ የተገኘ ነው። አሁን ጥያቄሽ ተመለሰ ይመስለኝ። እሺ ቆይ አንዴ፣ እኔ የፈለኩት ማርያምን እየፈጠራት ኢየሱስ ነው ወይስ አብ ነው? ኦኬ እግዚአብሔር ነው የፈጠራት። እሺ እግዚአብሔር ከሆነ ማርያም የምታመልከው ኢየሱስ ነው ወይስ እግዚአብሔር ነው? እግዚአብሔር ነው የምታመልከው። እግዚአብሔር ማን እንደሆነ ታውቃለህ? ኢየሱስ እንዴት አምላክ በማርያም ሆድ ይፈጠራል? 9 ወር ለምን ይረገዛል? አምላክ ይረገዛል? ተረጋጊ። ጥያቄዎችሽ ይኸውልሽ እንደዚህ ነው እያልሽ ነው። ለምሳሌ እኔ ልጠይቅሽ፣ አንቺ የምታመልኪው አላህ እግሩን ነው እጁን ነው? ወደ መጀመሪያ ጥያቄ መልስልኛ። ወደ እኔ አምላኬ ሁሉንም ጥያቄዎች ይሰጥሃለሁ ስለ አምላኬ። መጀመሪያ የኔን ጥያቄ እኔ በእስልምና አይደለም የምጠይቅህ በክርስትና ነው። እሺ በእናንተ በክርስትና አንድ ነቢያቶች ኧረ ልጠይቅ ተው እኔ ልጠይቅ ነው የገባሁት። ትጠይቂያለሽ እኮ ቶንሽን ቀንሹ። እስኪ አንድ ነቢይ ያቀርብልኝ መጽሐፍ ቅዱስን የጻፈ።
ኦልራይት መጽሐፍ ቅዱስን የጻፈ ማለት ይሄንን ሎጂክ አንቺ ላይ መልሰው ልክ እንደኛ ማለት ነው። መጽሐፍ ቅዱስ ላይ አንድ ነብይ ስጠኝ እኔ ነብይ ነኝ ያሉት ያለ ማለት አልገባኝም። አሁን በእኛ በእስልምና ነቢያቶች አሉ አይደል? በክርስትና ነቢያቶችን አሳየኝ በመጽሐፍ ቅዱስ ውስጥ ነቢያቶችን አሳየኝ። ነብይ መሆናቸው ነው ማሳይሽ እንዴ? የተጠቀሱትን ማለት ነው በክርስትና። ኦልራይት ክፈቹ አንዴ ሙሉ የነቢያት መጽሐፍቶችን አሳያለሁ። ስጠኝ አንድ ስጠኝ። ተው ሁሉንም ተውና አንድ ስጠኝ እኮ ተረጋጋ። መጽሐፍቶቻቸውን ሙሉ ትንቢታቸው ጎግል ነው እንደምታመጡት። ጎግል ነው ይሄ። ጎግል አይሰራም። ትክክለኛ መጽሐፍ ቅዱስ እኔ በጎግል አላምንም። ጎግል የፈለከውን ያመጣልሃል። ሳሙና ስጠኝ ስትለው ሻምቦ ይሰጣል። ችግር የለውም። መጽሐፍ እኮ ነው። አይ ጎግል ነው እኮ እናንተ የምትጠቀሙት በአብዛኛው በጎግል ነው። ስለዛ ብዬ ነው መጽሐፍ የጻፉ ነቢያቶች መጽሐፍ ታልጂ ያው መጽሐፎቻቸው በክርስትና ነቢያት የሚባል ነገርም የለም። አያውቁትም። ክርስትና አያውቅም። ነቢያቶችን አያውቁትም። ሲጀመር እህታችን ምን እያወራሽ ነው? የለም እኮ በክርስትና አምላክ ራሱ ኢየሱስ ራሱ አምላክ አልተባለም። ዝም ብላችሁ ነው የምታደክሙት። እህታችን ባይዘ ሎጂክ በጣም ወረስት ነው እናንተ ጋር። አሁን መጽሐፍት የጻፉ ነቢያቶች ሳይሆን ስለራስ አውራቶ የኛንማ ብታየው ተው ስለራስ አውራ። ተረጋጊ። ለምንድን ነው የምታስወርደው? አስገባው ልጁን። አሁን የኛን ነቢያቶች መጽሐፍት የጻፉትን ራፍሊ ሄድ ባይባቸው ትንቢተ ዳንኤል ለምሳሌ ኤርሚያስ፣ ኢሳያስ፣ ዳንኤል፣ ሆሴ፣ ኢዩኤል፣ ሕዝቅኤል ይሄ መጽሐፍቶቻቸው ነው። አሁን የእነሱ ጋር ግቢለት። የእነሱ መጽሐፍት ደግሞ አሳያት በወፍ በረር ማን የጻፈው እስቲ? አኒሳ ሴቶች ተሰባስበው ነው የጻፉት። ማይዳ ማዕድናት ነው የጻፉት። አናም እንስሳቶች ናቸው የጻፉት። አራፍ አናንፈድ ዘረፋ ነው ዘራፊዎች ነው የጻፉት። ተውባ ንሳዎች ነው የጻፉት። ዩኑስ ተው እሱን ስለራስ አውራ። እኔ ስለኔ አውራ አላልኩም። ተው። ስለዚህ ቆይ እኛ ጋር ላይ ያልሽው እናንተ ጋር ምንድነው? ሂጅበት ምንድነው እሱ? እነማን ናቸው እንደኝ የመጎዳዳት ቢዩት አታርጉ እናንተ በወዘኔዎች ቢዩት አታርጉ። እስኪ አሚት የመጎዳዳት እንደዚህ አይነት እንትኖች ምንድነው? የመጽሐፍት ነው የኛ ጋር ሽዌቱን ነው። ተው እሱን ተው። በቃ ቁርአኑ አይነፋማ እንተው ቁርአኑ ረባክ የጋኔን ምዕራፍን ማን እንደጻፈ ትንገረን። አንተ ዝም ብለህ ቁጭ በል። ጋኔን ይላል። ጋኔን ራስ የጂኒ ምዕራፍ አሳያት እስቲ። ቤላዬ ኧረ ጂኒ ይውጣብህ አንተ ዝም በል። የሚያመልከው ራሱ የማያውቅ ልጅ ሰው እስራኤል የ33 ዓመት ወጣት ልጅ እያመለከ ደግሞ ወደ እስልምና ተመጣለክ እንትን ሴትዮ እኔ ብለው እስኪ በክርስቲያን የመቀደድ ምዕራፍ አለ ቁርአን ላይ። እሱን ነው መሰለኝ እያደረግሽ ያለው። ሪስፔክት ስናደርጋችሁማ አትጨማለቁ። አካል ጎደሎ ጣዖት እያመለካችሁማ አትባልጉ። አካል ስማ ምንድን ነው የምትለኝ? እኔ እኮ አልገባኝም። ልይቷ ምንድን ነው ማለት ምን ለማንሳት ፈልጋ ነው? ነቢያቶች በክርስትና የሉም ስትለን ሀሳቧ ራሱ በትንትንትን ያለ ነው። የምትጠይቀውን አታውቅም፣ የምታነሳውን አታውቅም። ምን ለመጠየቅ ነው? ነቢያቶች ምንድን ነው እያለች ነው ያለችው? ነው እኔ ነኝ በደንብ ያልሰማኋት። ኧረ ጭራሽ ሀሳብም የላትም እኮ እፎይ። ዝም ብላ እኮ ነው ያን ትይዛለች፣ ይህን ትለቃለች፣ ወደዛ ትሄዳለች፣ ወደዚህ ትመጣለች። የምትለው ራሱ ምን እንደሆነ አልገባትም። እና ጥያቄ አይኔስ ጥያቄ አለሽ? ተቀበላት። ይሄ የ6 ወር ኮርስ እኮ ግራ አጋባን። እሺ ሱሱ ነኝ። ጥያቄ አለሽ? እሷ ሙስሊም ነች እንዴ? ሱሱ ነኝ። ጥያቄ ካለ ተቀበላ ብዬ ማይካንሺና ጥያቄ ካለሽ ጠይቂ። በጋ ነኝ ብላለች። አልተመቻትም። እሺ ወታደር ይመስለኛል። ሙስሊም እንደነበረች ነው የማውቀው። ወታደር ከእስልምና ወጣለች። ኦኬ እሺ። እንዴ ቆሶት የለ እንደ ሰዓቱ አንተ ዛሬ ቶፒካችን ሁሉ ተረሳ እኮ በቃ ቢኒ እንትና ክርስቲያን ካሌለ
ቶፒካችን ሽፍት ይሆናል ትላለህ። መልሰው ኦኬ፣ ኔትወርክ አስቸገረ። ሳፋሪ ነው የሚሻለው ይመስለኛል። ኢትዮ ቴሌኮም አስቸገረ። ማውሲዲ አሊ የሚባል ልጅ አስገባኝ ይላል። እኔ እንትን አስገባው እስቲ ቀጨቀጨቅ ነው። ኧረ በእናትህ በቃኝ ነህ እንዴ? ከነኚህ ውጭ እንደገና ደግሞ አይኔ ላይት ላይ 4 ሰዓት ተቀመጥኩ እኮ። ይበቃል። ለማንኛውም ቅድም ልጅቷ ስትጠይቅ የነበረችው እንደው አምላክ በስጋ የማይታየው በሚታይ ስጋ የማይዳሰሰው በሚዳሰስ ስጋ ተገለጠ ማለት እንደው መለኮት በጠቅላላ ቅድስት ድንግል ማርያም ማህፀን ውስጥ ተጠቅልሎ እዛ ብቻ ነው ያለው የሚል ሀሳብ እንዳይኖራችሁ። ስጋን በመያዝ መገለጥ ነው እንጂ መለኮት በቅድስት ድንግል ማርያም ማህፀን ውስጥ እያለ እንደገና ደግሞ በምን አለ? በዓለም የሞላ ነው። በዙፋኑ ላይም አለ። የሚወስነው ነገር ስለሌለ ማለት ነውና ያን እንትን እንድትሉ ሙስሊሞች ሌላ ነገር ለማንትን ለማለት ሞክራለች። ለፈጣሪ ደግሞ እንዴት ተብሎ አይነገርለትም። እግዚአብሔር በወደደ በፈቀደ መዳናችን በዚህ ካደረገ እንዴት ብሎ መጠየቅ እንዴት ነው? ለአምላክ እንዴት ተብሎ የፈጣሪ እንትኑ ይቆሽሻል የሚል ኮንሰፕታቸው እኮ ነው። እንደ ግዙፍ ቦዲ ወስኑትና የሚያቆሽሸው ለምሳሌ በሰው ሆድ ውስጥ ተተው ያገባ የራሱን አንጀቱን ጨጓራውን ያስብና ይቆሽሻል በቃ የሚል አይነት እሳቤ እንጂ ሊተራሊ እኮ አሁን 9 ሰዓት ላይ እኮ ሰማይ ውስጥ እንደሚገባ እኮ አላህን ያምነዋል። አይ ቲንክ መጽሐፍ አርጋኖን ላይ ነው አባ ጊዮርጊስ ዘጋስጫ ማርያምን በተለያየ ይመስላትና ኢቨን ሆዷን በሰማይ ይመስለዋል። በምን መስልሻል? በብዙ ነገር ይመስላታል። ካየ እኛ ከምንም በላይ በንጽህና ደረጃ እሷም ያህል የለም። በንጽህና ደረጃ ሜቢ እነሱ በሚያስቡ ሎጂክ እንደው የመቆሸሽ ከሆነ የትኛውም እንቁ በንጽህና እሷን አይወዳደርም። የትኛውም እንቁ። ስለዚህ ሰማይ ውስጥ የሚገባ ከሆነ ሰማይን እንደ ማርያም ሆድ አስቡት። እዛ ውስጥ የሚገባ ከሆነ የማርያም ሆድ ከሰማይ ይልቅ ምንድን ነው? ንጹህ ነው። ልዑል ማደሪያውን ቀደሰ ነው የሚለው። እሱ የቀደሰው ማን ነው የሚያረክሰው? እነሱ የሚያስቡት አሁን በቃ ይረክሳል። የተቀደሰ ነው። ኤኒዌይስ ቀጥል። እንደው በላይ ልትናገሪ ነው? ቀጥይ። አይደለም እንትን ኤደንን እንትን ሙስሊም ነችና አናግሯት ስላሉ እንትቀጥሉ ጨርሰና እሺ፣ ኤደን አናግሯታለሁ። እሺ ኤደንዬ፣ ግን አንድ ትንሽ ብቻ ነገር ልናገርና እኛ የምንለው እግዚአብሔር ሰማይና ምድርን ከፈጠረበት ጥበብ የበለጠ ሰው ሆኖ ሰውን ያዳነበት ጥበብ እጅግ ድንቅ ይበልጣል ብለን እናምናለን። አባቶቻችን በዛ ነው። በጣም የሚገርም ነው ብለን እናምናለን።